እሱ ላይ ጥያቄ ካለ ጥያቄ ይኖረኛል። ግን ነገረ ድነት ትንሽ ርዕሴ ወጣ ይል ይሆን ወይስ ማስተላለፍ መጠየቅ እችላለሁ? ምንን በተመለከተ ነው? ምን ላይ ያተኩራል ጥያቄ? ጥያቄ መምህር በረከት ይረዱኛል ብዬ አስባለሁ። የላኩልኝ ማቴሪያሎች እያየሁኝ ነበረና ጀስት እንደ ግባት አይነት ነገር ቢሰጡኝ ነው። አሁን እነዚህ በመንፈስ ቅዱስ ተቀብሎ ምናምን እያለ የሚላቸው እንደዚህ አነገሰው ምናምን ይላልና ክርስቶስ እንደዚህ ነገሰ ሲባል ተቀበለ ሲባል በባለፈው ያሉትንም ሰምቻለሁና ምን እያልኩ ነው ልረዳቸው የምችለው? ማለት መጽሐፍ ላይ እንደነዚህ አይነት ቃሎችን ሳገኝ ምን እያልኩ ነው ልረዳቸው የምችል? እንደዚህ ነገሰ ደግሞ የሆነ ሰዓት ላይ ቆይቶ በባለፈው እሱ ማለት ዝቅ አላለም ወይም ክብሩ አልመጣም እንላለን እና ደግሞ ከመላእክትም ማሳነስከው እንደዚህ ይለዋልና ልክ እንደዛ ሲለው ለሳሊቬሽን ናቸው የሚሉ ነገሮችም እያየው ነው። እነዚህ ነገሮች ያደረገው በአዳም ተተክቶ በተለየ መዝሙረኛው ዳዊት ያለውን 44:7 ላይ ያለውን ለሳሊቬሽን እንደሆነ ይናገራል መጽሐፎች ባሲል ምናምንና ልክ እንደዛ እያረኩ ነው ሁሉም ቦታ መረዳቸው ወይስ አንዳንዴ ደግሞ ልክ ነገሰ ይላል እንደዚህ ቀባው ይላልና ተዋህዶ ተብሎም የሚተረጎምበት ቦታ አለ ብለውኛልና እሱስ ተዋህዶ ብለን የምንተረጉምበት ቦታ ምን ላይ ነው? አንድ ቀን ስንማር እንደዚህ ክርስቶስ የሚለው የተዋህዶ ስም ሊሆን ይችላል ብለው መምህር መሰረት መሰለኝ ቄስ ነው ተናግረው ነበርና እሱስ ምን ላይ መንገድ ስረዳው ነው እንደዛ ብዬ። ምክንያቱም ክርስቶስ የሚለው ተቀባ ወይም መሲህ የሚለውን ነው የሚይዝና እዚህ ላይ ትንሽ ዝም ብሎ ጀነራል የሆነ ግን መጽሐፎችን እንደነዚህ አይነት ነገሮች ሳገኝ ዳይሬክሽን በምን መንገድ መረዳት እንዳለብኝ በምን እይታ ማየት እንዳለብኝ ትንሽ ቢያብራሩልኝ አመሰግናለሁ። ባለፈው የተወሰነ ጊዜ ተነጋግረናል። እንደው ባጭሩ ነው አሁን የሆነ ኮሜንት የምሰጠው። አንደኛ ጥቅሶቹ በተባሉበት ቦታ ለመረዳት ሞክር። ለምሳሌ አሁን ብዙዎቹ አንተ የምጠቅሳቸው ጥቅሶች እዛ የሚጠቀሱ የታወቁ ጥቅሶች ዮሐንስ አፈ ማን ነው ቅርታ ስልኩ ስለሚንቀሳቀስ ቪዲዮውን ኦፍ ላድርገው መሰለኝ። ቅዱስ አትናቴዎስ አጌንስት ሄረሲስ ላይ አርዮሳውያን ያነሷቸው ስለነበሩ እነዚህን ጥቅሶች ጠቅሷቸው ነበረ። ለምሳሌ ቅዱስ ጴጥሮስ የተናገረው እሱን ክርስቶስን ጌታ ማደረገው በመንፈስ ቅዱስ ተቀባ ምናምን የሚሉት የመዝሙር 44 ላይ ያለው እነዚህ እንትኖች አርዮሳውያን ያነሷቸው ነበረ ደጋግመው እና አርዮሳውያን ሲያነሷቸው ክርስቶስ በቀድሞ አምላክ ያልነበረ ግን ፕሮሞትድ የሆነ ወደ አምላክነት ያደገ አድርገው ለማቅረብ ነው ያነሷቸው የነበርና ቅዱስ አትናቴዎስ መልሰዋል። ምን ማለት ነው? በያውዳቸው ማለት ነው። እና በመጀመሪያ እሱን ኢንተርፕሪቴሽን መረዳት ያስፈልጋል። አሁን የፋዘር ታድሮስን ኮሜንታሪዎች አንብቤ ያልኩህ እሳቸው አብዛኛው ፓትሪስቲክ ኮሜንታሪ ነው የሚሰበስቡት። በእያንዳንዱ ጥቅስ ላይ አባቶች ምን አሉ የሚለውን ስለሆነ የሚያቀርቡት ማብራሪያውን እዛ ታገኛለህ ብዬ ነው የጠቆምኩህ። ስለዚህ አጌንስት ሄረሲስ የቅዱስ አትናቴዎስ የቅዱስ ቄርሎስ መጽሐፍት ላይ ጥያቄዎቹ ተመልሰዋል። ምን ማለት ነው? ክርስቶስ ለምሳሌ ጌታ ሆነ ሲባል ያልነበረው ሆኖ ነው ወይስ ዲክላሬሽን ነው? ዲክላሬሽን ነው። እንደውም አብዛኞቹ የተጠቀሱት እኮ ለትንሣኤው ነው። ለምሳሌ ቅዱስ ጳውሎስ ዕብራውያን ሮሜ 1:4 ላይ ከ1 እስከ 4 ላይ በመንፈስ ቅዱስ ኃይል ከሙታን በመነሳት የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው የሚለው ቅዱስ ቄርሎስ ላይ የሚጠቀሰው ማለት ነው። በተረፈ ቄርሎስ ላይ መጽሐፈ ቄርሎስ ላይ በቅባት የሚል ተጨማሪ ነገር አለው። ለማንኛውም ያ ስለ ትንሣኤው የተናገረ ነው። ቅዱስ ጳውሎስ የእግዚአብሔር ልጅ ሆኖ የተገለጠበትን ነገር ሲናገር ራሱ ከሙታን በመነሳት ነው የሚለው።
ስለዚህ አውድ አላቸው። ዝም ብለው ሁሉም በጽንስ ሰዓት ስለተደረገው ነገር ነው የሚያወሩት ብሎ መተርጎም ራሱ ስህተት ነው። ሐዋርያት የጻፉበትን አውድ ማየት ያስፈልጋል እና የጥንት አባቶች እነ ቅዱስ ዮሐንስ አፈወርቅ ተርጉመዋል። ለምሳሌ አዲስ ኪዳን መጽሐፍትን ዮሐንስ አፈወርቅ ተርጉሞታል። ማግኘት ይችላል ኮሜንተሪውን ማለት ነው። ከያዕቆብ መልእክትና ከነዚህ ለምሳሌ ሐዋርያት ሥራን ተርጉሟል። የዕብራውያንን መልእክት ተርጉሟል። እነዚህ አሁን አንተ የምጠቅሳቸው ቦታዎች አሉ እዛ ላይ እነ ቅዱስ አትናቴዎስ እነ ቅዱስ ቄርሎስ ምንድነው ያሉት፣ በዚያ ጉዳይ ምንድነው የተናገሩት፣ ምንድነው ያብራሩት የሚለው ማየት ያስፈልጋል ነው። ዝም ብሎ አሁን ከ15ኛው ክፍለ ዘመን ከ16ኛው ክፍለ ዘመን በኋላ የሚመጣ አዲስ ትርጉም ሳይሆን ከጥንት አባቶች የተሰጡ ትርጉሞች ምንድናቸው የሚለው ማየት ያስፈልጋል። ምንድነው ከዚያ በኋላ አባቶች ተጨማሪ ማብራሪያ መስጠት አይችሉም ማለት አይደለም። ሁልጊዜ የመጽሐፍ ቅዱስ መረዳት ሊጨምር ይችላል በዘመን ግን ካለፈው ጋር የሚቃረን መሆን የለበትም ነው። ለምሳሌ ቅዱስ ጎርጎርዮስ ዘእንዚናዙ ቴዎሎጂካል ኦሬሽኖቹ ላይ ነው። አሁን ቁጥሩን ረሳሁት። the anointment is the Godhead ይላል። መለኮቱ ነው ቅባት የሆነው ይላል። ቅዱስ አትናቴዎስም እንደዚሁ በወልድ ንግግር እየተናገረ እኔ ራሴን ቀባው አለ ወልድ ብሎ ተናግሯል። እና ይህ ዘ አኖይንተር ራሱ ክርስቶስ በመለኮቱ ስጋውን ቀባ አከበረ ማለት ነው። የባህሪ አምላክ አደረገ። እንዲህ አይነት ትርጓሜዎች አሉ በአበው ማለት ነው። ስለዚህ አሁን መለኮት ቅባት አይባልም፣ ተዋህዶ መቀባት አይባልም። ይሄ የመናፍቃን የምናምን እያሉ እዛ ወልዳል ላይ ምናምን የሚጽፉት ነገር ይሄ ዝም ብሎ የጥንት አባቶችን ትምህርት ያለ ማወቅ ነው። ለማንኛውም ያው ከርዕሳችን ወጥተን ወደ ሰፊ ወደሆነ ነገር እንዳንሄድ እኔ ሪኮመንድ ማድረግህ ፓትሪስቲክ ኮሜንታሪዎችን እስኪ አባቶች በእነዚህ የመጽሐፍ ጥቅሶች ላይ ምን አሉ? የጥንት አባቶች የነ ፋዘር ታድሮስ እንደ መግቢያ ሊሆን ይችላል። እነሱ የእሳቸውን መጽሐፍ አይተህ ከሆነ የፋዘር ታድሮስ ፓትሪስቲክ ኮሜንታሪ ነው የሚለው። ፓትሪስቲክ ኮሜንታሪ ማለት የእሳቸው አተታ ሳይሆን አባቶች በዚያ ጉዳይ ላይ ምን አሉ እያሉ የሚያቀርቡበት ነው። ስለዚህ እሱን ስታነብ ሰፊ የሆነ ነገር ታገኛለህ በማለት ነው ሪኮመንድ ያደረኩ። ስለዚህ እንደየአውዱ ነው የሆነ አንድ አይነት ካታጎሪ ብቻ አንድ አይነት ትርጉም ብቻ እንስጥ ብንል መጽሐፉ ላይ የራሳችን ሐሳብ ነው ምንጭንበት። ምክንያቱም እነዚህ ንባባት በተለያየ አውድ የተነገሩ ናቸው። ግማሹ ስለ ትንሣኤ የሚያወራ ነው፣ ግማሹ ስለ ጽንሰቱ የሚያወራ ነው፣ ግማሹ ስለ ጥምቀቱ የሚያወራ ነው። በተለያየ አውድ የተነገሩትን ነገሮች በአንድ ጉዳይ ላይ ብቻ እንተርጉም ማለት ስህተት ነው የሚሆነው። ስለዚህ ወልደ ትንሣኤ ሰፋ ያለ ንባብ ብታደርግ የአበውን ትርጓሜ ብታይ አሁን በጣም ዘመኑ ብዙ ነገር ለማግኘት እድል የሚሰጥ ስለሆነ ምን አሉ እነዚህ የሚጠቀሱ ጥቅሶች ላይ እነ ዮሐንስ አፈወርቅ ምን አሉ፣ እነ ቅዱስ አትናቴዎስ ምን አሉ፣ እነ ቅዱስ ቄርሎስ ምን አሉ፣ ሌሎች የቤተክርስቲያን አባቶች ምን ብለው ተረጎሟቸው የሚለው ነገር በጣም ኢምፖርታንት ነው። እሱን ነው ሪኮመንድ ማድረግ። ያው ከርዕሳችን እንዳንወጣ ነው ዲቴል ወደ ውስጥ መግባት ያልፈልግ። እስቲ መምህር ምናልባት ካላቋረጥኩ ደህና ዋላችሁ? እግዚአብሔር ይመስገን። መልካም። እግዚአብሔር ስሙ የተባረከና የተመሰገነ ይሁንልን። ምናልባት አንድ ቀንም ገብቼ ነበረ በእንተ ቅባት የሚል ርዕስ ስትወያዩ ነበር የገባሁትኝ እና በሰዓቱ ምናልባት ድምጽ ያልሰማ ብሎ ይሆን ጥያቄ ለማንሳት ሞክሬ ነበረ። ትንሽ መኪና ስላለ ነው። ይሰማል አይደል? ድምጼ ይሰማል። እና ምናልባት ነገረ ክርስቶስ ጋር ነገ በእንተ ቅባት ወይም ቅባት ማለት ምንድነው ትርጉሙ በሚልም ጉዳይ እየተወያያችሁ ነበረ። ያው እንግዲህ በሰዓቱ ለመታደም ሞክሬያለሁ። ዛሬም ምናልባት ከመጣው ዘንድ ስለሱ ጉዳይ ነው የምንወያየው። እኔ በኩል ጥያቄ የሚኖረኝ እሱ ጋር ነው። ምናልባት
ለምሳሌ መምህር ማን እንደሚባሉ ባላቅም እሳቸው ለምሳሌ ቃል ከስጋ ጋር ሲዋሃድ በቅባተ መንፈስ ቅዱስ ከበረ ብለው የሚያምኑ ከሆነ ክብሩን አጥቷል ዝጓል እስከ ማለት የሚደርሱበት አጋጣሚ አለ። ግን እንዴት ነው ይህ ከነገረ ስጋዊ አንፃር? ለምሳሌ ጽናተ ተዋሕዶን ስናይ የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ከኃጢአት በስተቀር ያህ ቃል የስጋን ገንዘብ አድርጓል። አምላክ ወሰብ ፍጹም አምላክ ሰውም ብለን የተናገርለት ነውና ብዙ ጊዜ እኔ ምን እንደምል አላቅም። ለምሳሌ የማይሞት የነበረ መለኮት ወይም እግዚአብሔር ቃል ሞተ በስጋ አለው እና ሕያው የነበረ መለኮት ሞተ ከማለትና ክብር የማይሻን መለኮት ከበረ ከማለት የትኛው የሚከብድ ሆኖ ነው? እንደ መጽሐፍት አስተምሮ ቁጭ አድርገው ሊቃውንቱ ያስተማሩበት አጋጣሚ አለ። ለምሳሌ ሃይማኖተ አበው ዘቄርሎስ ላይ የምናገኘው ነገር አለ። ዳግመኛ ኢየሱስ ክርስቶስ በባህሪ መለኮቱ እንደ ባህሪ አባቱ እንዳብ እንደ ባህሪ ሕይወቱ እንደ መንፈስ ቅዱስ ፍጹም ሲሆን ክብርን የሚሻን ስጋ ስለተዋሃደ መንፈስ ቅዱስ ገንዘብ አደረገ እያሉ የተናገሩበት አጋጣሚ አለ እና ይህንን ቃል የምናገኝ ከሆነ ለምሳሌ ቅድም እና አርዮስ ያነሱት ቃል አለ። ለምሳሌ አርዮስ ወልድ በመለኮቱ ፍጡር ብሎ የካደበት አጋጣሚ አለ። በእርግጥ እና አርዮስ እኮ ስለ ክርስቶስ መቀባት አልካዱ ነበር። እንደው ክርስቶስ ማለት ቅቡ የተቀባ ነው የሚል ቃል ሲያገኝ መቀባቱማ ፍጡር ቢሆን ነው እንጂ አብ ከቀባው አፈጠረው ብሎ የካዱበት አጋጣሚ እንዳለ አንዳንድ ሊቃውንት ያስተምራሉና ይህንን ጉዳይ ለምንድን ነው በሰከነ መልኩ ልናየው ያልቻል? ማለት ለምሳሌ ዮሐንስ 1:42 ላይም ክርስቶስ ማለት ትርጉሙ ቅቡ የተቀባ ነው በማለት ተርጉመውት እናገኛለንና እንዲህ ብለን ከተናገርነ በኋላ መልሰን ቃል ስጋን ቀባው ብለን ቀቢና ተቀቢ አክባሪና ከባሪ አይነት ሁለት ግብር አይመጣብንም ወይ የሚል ጥያቄ አለኝ። እስቲ ምናልባት ጊዜ ላይ ወደ ጉዳዩ ብዙ አንገባ። ግን መለኮቱ ስጋውን ቀባው፣ ቅቡ መለኮቱ ነው። የስጋና የመለኮት ተዋህዶ ቅባት ቢባል አንድ ሰው እንደዚህ ብሎ ቢያስተምር ተሳሳተ ነው የምትለው? እንዴት ሆኖ ሲዋሃድም ሲቀባም ሁለቶች እኮ ሚስጥራት ያ መለኮት እግዚአብሔር ወልድ ሰው ሲሆን የተፈጸሙ ናቸው። ለምሳሌ ማቴዎስ 1:16 ላይ ያለው ቃል እሱ ነው። ሁለቶችም እንደዚህ ቢል አንድ ሰው መለኮት ምናሉ መምህር ተዋህዶ ደግሞ መቀባት ነው ያስተምርስተት ነው። ተዋህዶ ድምጽው ተራቃ ለመሰል መምህር በረከት እሺ ይቅርታ አፍኛው መሰለኝ። ተዋህዶ መቀባት ነው መለኮቱ ቅባት ነው ብሎ አንድ ሰው ቢያስተምር ስተት ነው። እንዴት ነው? አይሆንም። ሁለቶች የተለያዩ ሚስጥር ናቸው። ይኸውልህ ጥበብ አሁን በጣም ትልቁ ችግር ይሄ ነው። እንግዲህ አየህ እንደዚህ ብሎ ያስተማረ እኮ ጎርጎርዮስ ዘንዚናዙ ነው። እንደዚህ ብሎ ያስተማረ አትናቴዎስ ነው። እነዚህ አባቶች ስተት ናቸው ታዲያ? አይ መምህር እስቲ እኔ ለምሳሌ እማምነው ልናገርና እርሶ የሆነ ነገር ይበሉ። ለምሳሌ ያንተን እምነት እኮ አይደለም መስማት የምንፈልገው እኛ አባቶችን ነው እኮ እና እንደ አባቶች ማንቀጥል ካለ ሲዋሃድም ሲቀባም ብሎ ነው ያስቀመጡት። ያ ማለት ሁለቶችም በአንድ የተፈጸሙ ሚስጥራት ቢሆኑም ለምሳሌ ለመቀባቱ መዋሃዱ ምክንያት ነው ብለን ብንናገርለት ሁለቶችም በአንድ የተፈጸሙ ሚስጥራት ናቸው። ለምሳሌ አሁን ሲፈጠር ሲዋሃድ ሲቀባ ሲከብር አንድ ጊዜ ነው ብለን እናገርላቸዋለን። ግን እኔ የተፈጸሙ ሚስጥራቶች ምንም አልተነጣጠሉም። ለምሳሌ አሁን በግብረ መንፈስ ቅዱስ ከተከፈለ ደመ ድንግልና ጋር እግዚአብሔር ወልድ ተዋህዷል። ኖ አንተ እስኪ አሁን ልጠይቅ ጥበበ ቅዱስ ጎርጎርዮስ ተሳስቷል እንደዛ በማለቱ ነው የምትለው? ምንድን ያለው? አይ መረጃውን እኔ ስለምፈልገው መረጃውንም ይንገሩኝና መረጃውን ማየት እንችላለን። ችግር የለውም። አሁን እኮ ዛሬ ላይ ሐሳቡን አቀረብኩ ማለትኝ ወይም የሆነ ነገር አሉኝ ወይም ምን የሆነ ነገር አልኩኝ ማለት የሆነ ተግባባን ማለት አይደለም። ምክንያቱም ትንሽ ሊያከራክር ስለሚችል ማለት ነው። መረጃውን ይሰጡኛል። የአባቶች ትርጓሜ በሁለቱም ነው የሚሄደው። በመንፈስ ቅዱስም በመለኮትም ነው የሚሄደው። በመንፈስ ቅዱስ ቅባት ሲናገሩ ስለኛ ብሎ በአዳም ፈንታ ጸጋ ለሰው ልጆች በእርሱ በአዳም ተተክቶ ተቀበለ የሚል ትርጉም አለ። ስለ ራሱ ስለ ክርስቶስ ደግሞ በተዋህዶም ተተርጉሟል። ሁለቱም ትርጉም ያስኬዳል። ደግሞ እንደዚህ ብለው የተረጎሙ ቀላል አባቶች አይደሉም። ቅዱስ አትናቴዎስን ያህል አባት፣ ቅዱስ ጎርጎርዮስን ያህል አባት ናቸው። እነዚህ ቅዱስ ጎርጎርዮስ ማለት ነባቤ መለኮት ነው። የመለኮትን ነገር የተናገረ
አውጥቼ ማሳየት ስለማልችል ነው እንጂ አሁን እኔ ያለሁበት ቦታ ስልክ ብቻ ነው ያዝኩ፣ አንድ ስልክ። ቲዮሎጂካል ኦሬሽኖቹ ላይ ታገኘዋለህ። የቅዱስ አትናቴዎስንም እንደዚያ አጌንስት አሪያንስ በምንድነው ለአሪዮሳውያን መልስ በሰጠበት መጽሐፍ ላይ ታገኘዋለህ። እና እነዚህ ሁለቱ ነገሮች አሉ፣ በአማንም ጠቅሷቸዋል መጽሐፍቶቹ ላይ። ስለዚህ እነዚህ የሚያመለክቱት ማለት ነው ሰፋ ያለ ትርጉም ያስፈልጋል። በሆነች ነገር በሆነች ፎርሙላ ውስጥ ካልገባ የአባቶች ትምህርት ማለት አይቻልም። ሰፊ ነው የነሱ። ወደድንም ጠላንም እኛ ከምናጠበው የአባቶች ትምህርት ይሰፋል። ስለዚህ በዛ ደረጃ እናድርገው። አሁን ግን ይህን ጉዳይ ለመነጋገር ስላልሆነ የገባ ነው፣ ማስረጃዎችንም አውጥቶ ማሳየት ስለሚያስፈልግ ይህንን ጉዳይ እንተውና ወደ ሌላ ጉዳዮች እንሂድ። ክርስቶፎርስ አይሻልም? ማለት ይሄ ጉዳይ መወያየቱ አስፈላጊ ያልሆነ ብሎ ከሆነ ወይም በሌላ ቀን ይሁን ከሆነ ምናልባት እዚህ በፊትም እኮ አንድ ቀን ተወያይተንበታል ቤት ከፍተን። አይ እና ይህንን ዋና ጉዳይ በየጊዜው መነጋገር አያስፈልገንም። አይ አይደለም። እኔ ለምሳሌ አንድ ቀን ለምሳሌ ይቅርታ ሚውት አድርጌያለሁ ወንድሜ። በጣም ረጋ ያልክ ወንድም አይደለህምና በጣም ይቅርታ፣ ረጋ በል እሺ። አሁን አንደኛ ገባህ በቃ ማይክ አነሳ፣ ከዛ ቀጥታ ነው የጀመርከው ወደ እንትኑ እና ርዕሰ ጉዳዩ ይሄ አይደለም። ነገርነታዊ ጥያቄዎች ላይ እዛ ላይ ስለሆነ እየተወያየን ያለ ነው። ባለፈው እንግዲህ ያኔ ብትገባና ብትወያይ ደስ ይለን ነበረ። ሌላ ጊዜም ምናልባት ርዕሰ ጉዳዩን ይዘነው ልንመጣ እንችላለን። ያው እያንዳንዱን ነገር ዝም ብለን ይዘን የገባነውን ርስት ገብተን ዝም ብለን እንሄድበት ካልን ጥሩ አይመጣም። እሺ ወንድም አለ እና ስትወያይም ደግሞ ረጋ ብለህ ምናምን እንደዛ ቢሆን መልካም ነው። ክርክር፣ ውይይት ረጋ ባለ መንፈስ ሲሆን ጥሩ ነው። ትንሽ ፈጠን የሚል ነገር ስላየው ነው ይቅርታ አድርግልኝ እንደዛ ያልኩትና አንዳንድ መነር ያለባቸው ልክ ቅድም ለወልደ ትንሣኤ እንደነገሩት አንተንም አሁን ቅድም ሲነግሩ ነበረ። እነሱን ነገሮች ያያቸው፣ ከዛ ችግር የለም ሌላ ጊዜ መነጋገር ምናምን ይቻላል። ዛሬ ግን ነገርነታዊ ጥያቄዎች ላይ ጥያቄ ያላችሁ ግቡ ነው የተባለው። ስለዚህ እንዳመጣጥህ አልገባህም። እውነት ለመናገር እንዲሁ ዝም ብለን የፈቀርንልህ ወልደ ትንሣኤ ማስቶ ስለነበረ ጉዳዩን ምናልባት በዛው ነው የገባኸውና ልናስቆምህ እንገደዳለን። እዚህኛው ርዕሰ ጉዳዩ ላይ ብቻ ሰው እንዴት ነው የሚድነው ወዘተ የሚሉ ነገሮች ላይ ብቻ ጥያቄ ያለው ሰው ይግባ። ከዛ ውጭ ከርዕስ ዝም ብለን እየወጣን ብሄርን ቁጥር አጉል ልክ ነው የሚሆነውና ከዛ አንፃር ነው ጥበብ ወንድማችን በጣም ይቅርታ እና ሌላ ጊዜ ግን ርዕሰ ጉዳዩ በሚሰጥበት ጊዜ ማንኛውም ቤት ላይ ብቅ ብለህ መወያየት ይቻላል። ምንም ችግር የለውም እና ምርዬ እንደዛ ይሻላል እንጂ አሁን ጉዳዩ ይዘውት የመጡት ርዕስ ሳይሆን ሌላ ሊሆን ነው። እንደ ምክር ሀሳብ ግን እንደዚህ ቴሌግራም ላይ የምትወያዩበት ውይይት ካለ እንደውም ይሄ በጣም አድቫንስድ የሆነ በጣም ሶፊስቲኬትድ የሆነ ጉዳይ ስለሆነ በስሞል ሰርክል ውይይት ነው የሚሻለውና እንደዛ ውይይት ካላችሁ ኢንቫይት አድርጉን። ብዙ ማስረጃዎች ይዘን በጣም በሰፊው በጣም ረጅም ሰዓት ወስደን ራሱ መነጋገር እንችላለን። ምክንያቱም ለዚህ ነገር ለመፍትሄው ብዙ መድከም እንዳለብን እናምናለን። ብዙ ዋጋ ብንሰጥም ብንደክምበትም የሚቆረቆር አይደለም። ስለዚህ ስሞል ነገር አዘጋጁና ኢንቫይት አድርጉን። የሆነ ግሩፕ ውስጥ በደንብ እንነጋገር። እንደሱም ይቻላል። አሁን ምናልባት ጥያቄ ርዕሰ ጉዳዩ ላይ ኖሯችሁ የገባችሁ ወንድሞች ካላችሁ ወደዛ እንቀጥል። አሳይመንት እንደውም በቃ ለወልደ ትንሣኤ እንስጠው። ወልደ ትንሣኤ አንተ አንድ ግሩፕ ቴሌግራም ክፈትና እኔንም ኢንቫይት አድርገኝ እነ ጥበበንም ኢንቫይት አድርጋቸውና እዛ እንወያያለን። ጥሩሽ ማሂታ ምንድን ነበር ጥያቄ? እርስ ላይ ነው ጥያቄ የነበረው አይደል? እሺ አመሰግናለሁ ሁላችሁንም። እግዚአብሔር ይስጥልኝ። በድጋሚ እንደምን አላችሁ? የኔ አሁን እንደ ቅድም አይነት እንዳይደገም በመጀመሪያ በርዕሱ ላይ ጥያቄ ላቅርብና መጽሐፍ ቅዱስ ነገረ ድህነትን በብዙ እንትን ያስረዳናልና ከነዛ ውስጥ መካከል አንደኛው የሰው ልጅ ለመዳን ማድረግ የሚጠበቅበት ነገሮች እንዳሉ መጽሐፍ በግልጽ ያስቀመጣቸው ብዙ መልእክቶች አሉ። በጣም ብዙ መልእክቶች ላይ የሰው ልጅ ለመዳን ጌታችንን ሲጠይቁት የዘላለም ሕይወትን ወርስ ዘንድ ምን ላድርግ ብለው ሲጠይቁት የመለሰላቸው መልስ ይህን አድርጉ እያለ የጠቀሰበት አለ።
ከዛ ባሻገር ደግሞ የሰው ልጅ የሚድነው በጸጋው እንዲያው በጸጋው ነው የሚልም ደግሞ አለ። የመጀመሪያው እንትን የእሱን ነገር እንዴት ስልክ ገባበት መሰለኝ። ከስር እስቲ ጥያቄ ኖሯችሁ ስጽፉ የነበራችሁ አንድ ቁጥር ጻፉና እንሳባችሁ። መጣህ ማይታ አለው አይሰማም እንዴ? አንተ ይሰማኛል? እኔ ተቋርጠ ነበረ። ኦኬ እሺ። እና እነዚህን ሁለት ነገሮች እንዴት እናጣጥማቸው ነው ማለት ጌታችን ኢየሱስ ክርስቶስ በወንጌል ተጽፎ እንደምናገኘው የዘላለም ሕይወትን እንወርስ ዘንድ ምን እናድርግ ላሉት ሰዎች ትእዛዛት እንዲጠብቁ ምናምን የተናገረበት ቦታ አለ። ከዛ ደግሞ አለፍ ሲል ደግሞ በሌላ ደግሞ ሐሳብ ደግሞ ድነት በጸጋው እንደሚገኝ አለ። እና እነዚህ ነገሮች እንዴት ነው የምናጣጥመው? እንደ አንድ ኦርቶዶክሳዊ መዳኑ የሚፈጽመው በማንኛው ይሄኛው አንደኛ መታበይ ትዕቢት የሚያመጣል ብዬ አስባለሁ። እንዲያው በጸጋው ድኛለሁ እያለ የሚኖር ሰው ይድናሉ የሚለውን ነገር ነውና ሌላኛው ደግሞ ወይ ክርስቶፈርስ ወይ ከአንተ ወይ ከመምህር በረከትም ቢሆን አፖይንትመንት እንድትይዙልኝ የሚፈልገው ቴሌግራም ወይ ካለው ገብቼ እናንተ ጋር ፍሬንድ እንትን ላለው ክርስቶስ ሁለት ልደት አለው። ይሄን አሁን እንድትመልሱልኝ አልፈለኩም፣ ችግር የለውም ከርዕስ እንዳንወጣ፣ ግን ጥያቄ ልንገራችሁ ብዬ ነው። ክርስቶስ ሁለት ልደት አለው። አንደኛው ቅድመ ዓለም ያለ እናት ከአብ የተወለደውና ይሄኛው ደግሞ ድህረ ዓለም ደግሞ ያለ አባት ከእመቤታችን ቅድስት ድንግል ማርያም የተወለደው ነውና ጌታችን ኢየሱስ ክርስቶስ ቅድመ ዓለም ከአብ ከተወለደ በአፈጣጠር አብ ወልድን ቀደመው እያልን አይደለም ወይ? ይቺን በቻላችሁ በተመቻችሁ ቀን ብታስረዱኝ። አሁን ያው ምናልባት እንደ ቅድም አይነት እንዳይፈጠር አሁን ባይሆንም ሌላ ጊዜ ነው። እግዚአብሔር ይስጥልኝ። አመሰግናለሁ። ጥሩ ጥያቄዎች ናቸው። ክርስቶፎሮስም ትጨምርባቸዋለህ። በመጀመሪያ ክርስቶስ ስለ ድህነት ብዙ አይነት ነገሮች ተናግረዋል። ትእዛዙን ጠብቁ ትድናላችሁ፣ የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ለጠየቀው ሰው የመለሰው መልስ አለ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብለዋል። በእምነት እንደዚሁ ስለ እምነትም እንደዚሁ ተናግረዋል። በእኔ የሚያምን የዘላለም ሕይወት አለው ብለዋል። እና የዘላለም ሕይወት የሚገኘው እንዴት ነው ላልከው ወንድሜ፣ በቃ ክርስቶስ የተናገረውን ነገር ሁሉ መፈጸም ነው። አሁን እኮ ችግሩ እኛ ድህነቱን ወደሆነ ፎርሙላ የማውረድ ዝንባሌ ነው ችግሩ። እኛ አሁን በፕሮቴስታንት የምንቃወመው አይዘር ኦር ለምን ትላላችሁ ብቻ ለምን ትላላችሁ ነው ተቃውሟችን። በቃ መጽሐፍት ስለ ድነት በተለያየ አስፔክት ከተናገሩ ጉዳዩ በተለያየ አስፔክት የሚነገር ትልቅ ነገር ነው ማለት ነው። አንድ ነገር እኮ በተለያየ አስፔክት የሚነገረው ትልቅ ሲሆን ነው። በጣም ጥልቅ የሆነ በጣም ኤግዞልትድ የሆነ ከፍ ያለ ነገር ሲሆን በብዙ መንገድ ነው የሚነገረው። ብዙ አስፔክት ይኖረዋል ማለት ነው። ድነት ብዙ አስፔክት ያለው ነገር ነው፣ ብዙ እይታ ያለው ነገር ነው። ስለዚህ ክርስቶስ የተናገራቸውን ሁሉ መከተል አለብን። በቃ ትእዛዜን ብትፈጽሙ የዘላለም ሕይወት ታገኛላችሁ ካለ ትእዛዙን መፈጸም የዘላለም ሕይወት ያስገኛል ማለት ነው። እመኑ ካለ ማመን ሲጀመር ትእዛዙን ለመፈጸም ማመን አለብህ እኮ። ካላመንኩ የማንን ትእዛዝ ነው የምትፈጽመው? የማንን ትእዛዝ ፈጸምኩ ልትል ነው በሱ ካላመንክ። ስለዚህ ክርስቶስን አምነህ ነው ትእዛዙን የምትፈጽመው። ማመን ይቀድማል ማለት ነው። ቅዱስ ዮሐንስ አፈወርቅ እንዳለው እምነት መሰረት ነው፣ ሌላው ደግሞ ጣራና ግድግዳ ነው ብሏል። እና ሁሉም ነገር በእምነት ላይ ተመስርቶ ብቻ ሲሆን ነው የሚያድነው። መሰረቱ እምነት ነው ማለት ነው። መጀመሪያውንም ወደ ክርስቲያን ማህበር የምንገባ ወደ ቤተ ክርስቲያን የምንገባ የክርስቶስ አካል የምንሆነው በእምነት ነው። ከዚያ በኋላ ግን ለቃሉ መታዘዝ፣ የመታዘዝ ህይወት፣ መልካም ስራ መስራት፣ ቃሉን መፈጸም፣ ደቀ መዝሙር መሆን ያስፈልጋል። በክርስቶስ ትእዛዝ መኖር ያስፈልጋል። ካልሆነ በክርስቶስ ትእዛዝ የማይኖር ሰው ከክርስቶስ ይለያል። ከክርስቶስ ከቅርንጫፉ ይቆረጣል ማለት ነው። ከክርስቶስ ከግንዱ የተቆረጠ ቅርንጫፍ ይሆናል ዮሐንስ 15 ላይ እንዳለው። ስለዚህ ሁሉም አስፔክት አለው። መልካም ስራ ሰው ክርስቲያን ከሆነ በኋላ ከተጠመቀ በኋላ በመልካም ስራ መኖር አለበት፣ መታዘዝ አለበት። የዳነው ለመልካም ስራ ነው። ሲጀመር እኮ ወደ ቤተ ክርስቲያን የገባው የተጠመቀው ልጅነትን ያገኘው
እግዚአብሔርን እንዲመስል ነው። እግዚአብሔር መልካም ነው። እግዚአብሔር ሁልጊዜ መልካም ነገር ነው የሚያደርገው። እሱን የሚመስል ህይወት እንዲመራ ነው። ስለዚህ ያንን መምራት ካልቻለ ያገኘውን ድነት ያጣል። ድነቱ ፍጹም አይሆንም። ያዕቆብ በመልእክቱ እንዳለው እምነት በስራ ነው የሚፈጸመው ብሏል። የሚፈጸመው ማለት ፐርፌክት የሚሆነው ፐርፌክሽን የሚገኘው ምንጊዜም እምነትን ወደ ስራ በመቀየር ነው። ቴሎስ የሚል ምንድነው? ፍጻሜ ግቡ እምነት ራሱ ግቡ እኛን መልካም ስራ ማሰራት ነው። በፍቅር የሚሰራ እምነት ይለዋል ቅዱስ ጳውሎስ ገላትያ ላይ። ዓላማው መልካም ስራ፣ ወደ መልካም ስራ የሚያደርስ ሰዎችን ወደ መልካም ስራ የሚያደርስ እምነት ከሆነ ነው ሲጀመር የሚያድነው ማለት ነው እንጂ ዝም ብሎ ኢንተሌክቹዋል የሆነ ፌዝ አያድንም። ኢንተሌክቹዋል የሆነ ፌዝ፣ መልካም ስራ የሌለበት፣ ፍቅር የሌለበት እምነት አያድንም። ስለዚህ እምነት ሁልጊዜ ከስራ ጋር ሆኖ ከመልካም ስራ ከፍቅር ጋር ሆኖ ነው ሰውን የሚያድነው። ስለዚህ ድነት ሁሉንም የያዘ ነው። በጣም ሰፊ ነገር ነው። በየዘመናችን በየጊዜያችን ማድረግ የሚገባንን ነገር ሁሉ ማድረግ አለብን። ኃጢአት ሲሰራ ንስሐ መግባት አለብን። መልካም ስራ መስራት ስንችል መልካም ስራ መስራት አለብን። በማመን የምንቀበለው ጸጋ ሲኖር አምነን መቀበል አለብን። ስለዚህ መልቲፋሴትድ ነው። በብዙ እይታ በብዙ መንገድ የተገለጠ ስለሆነ ምልአቱን ይዘን ነው መሄድ ያለብን እንጂ ማጥበብ የለብንም። የሪዳክሽኒዝም አጥባቢነት ወደሆነ ፎርሙላ የመቀየር ዝቅ የማድረግ አንዱን ብቻ ወስዶ ሌሎቹን የመተው ብቻ ምናምን እያሉ ሌሎቹን ማጥፋት፣ ሌሎቹን መቀነስ፣ የሆነ ፎርሙላ ፈጥሮ ከዚያ ፎርሙላ ውስጥ ሊገባ የማይችለውን ማስወገድ፣ ማናናቅ ሉተር እንዳደረገው የያዕቆብ መልእክት ላይ እንደዛ ዝቅ አድርጎ ማየት እንዲህ አይነት ነገሮች የወንጌልን እውነት የሚያዛቡና የሚቀናንሱ ስለሆኑ ትክክል አይደሉም እና ምልአቱን መያዝ ያለብን ነው ምለው። ማይታ ጥያቄን አግኝቸው ከሆነ ክርስቶፎሮስም ጨምርበት። ቃሌትን ያሰማልን መምህር። አይ ቆንጆ አድርገው ነው የመለሱት። ዞሮ ይሄ ጸጋው በእምነት አድኗችኋል፣ ይህም በእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም የሚለውን ሰዎች ያውና እሱ እንደተናገረው ከዛ የለም ለመዳን እኮ ስራ አያስፈልግም ወደሚል ያመጡታልና እንደዛ አይደለም። ሚዩት ያርጉ መምሪ ድምጽ አለ እና በአንድ በኩል አሁን እዚህ ክፍል ላይ ራሱ ፕሮቴስታንቱን እንኳን መለስ ብለን ብንጠይቃቸው አንደኛ የዳን ነው በጸጋው ብቻ ነው ይላሉ። መልሰው ደግሞ የዳን ነው በእምነት ብቻ ነው ይላሉ። ይህንን ጥቅስ እንዲያውም የማይቀበሉት እነሱ ናቸው። እውነት ለመናገር የዳን ነው ግን ወይም ያዳነን ጸጋው በእምነት እንደሆነ ይነግረናል። መዳን ጸጋ እንደሆነ ይነግረናል ክፍሉ። አዎ ግን መዳን ጸጋ ነው ማለት ግን ከኛ ምንም ነገር ሳይጠበቅ፣ ለምሳሌ ማመን ከኛ የሚጠበቅ ነገር ነው። በእምነት በኩል ነው ምንድነው፣ ሳናምን እንድናለን ማለት አይደለም። እና ይህን ክፍል ታዲያ ቅዱስ ጳውሎስ እየነገረን ያለው ማለት የኛ ስራ የክርስቶስን ስራ መቼም ሊቀድመው አይችልም። በነገራችን ላይ አንድን ያላመነን ሰው ወስደን ከዛ ያ ሰው ገና ከማመኑ በፊት የሚጠበቅበት መልካም ስራ የለም። አምኖ ብቻ ይምጣ ያ ሰው። ምንም አይነት ነገር ሰርቶ ሊሆን ይችላል። ነገር ግን አምኖ መጥቶ ጸጋውን የሚቀበልበትን ጥምቀትን እንደዚሁም ደግሞ የመንፈስ ቅዱስ ጸጋ የሚቀበልበትን ቅዱስ ሜሮንን እና ቅዱስ ሥጋና ክቡር ደሙን ሲቀበል የኃጢአት ስርየትን ያገኛል ወይም ደግሞ ይድናል። ከሱ ምንም አይነት ስራ ሳይጠበቅበት ማለት ነው። ማለትም ልጅ ይሆናል፣ ንጹህ ይሆናል፣ ይነጻል፣ የኃጢአት ስርየትን ያገኛል። ክፍሉ የሚናገረው ይሄንን ነው። ከዛ በኋላ ግን ቅድም መምህር በረከት እንዳነሱት እዛው ዝቅ ብሎ እንዲያውም ይነግረናል እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን አለ። ዳግም የተፈጠር ነው ልጅ የሆን ነው ለምንድን ነው ይላል? መልካሙን ስራ ለመስራት ነው። የተፈጠርንበት ዓላማ ነው ማለት ነው መልካም ስራ መስራት። ባንሰራስ በቃ ተቆርጠን ነው የምንጣለው። ይህንን እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ በደንብ ነግሮናል። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ አባቴ ያስወግደዋል አይልም እንዴ? ሰው በክርስቶስ ከሆነ በኋላ ፍሬ ማፍራት ከሱ ይጠበቅበታል። ነፃ ፈቃድ አለዋ። አላፈራም የማለት መብት አለው። ኃጢአት እንደሰራው በኃጢአት ነው የምመላለሰው ይሄን ዓለም ነው የምወደው ብሎ ይችላል። ነፃ ፈቃድ አለ የሰው ልጅ። ያኔ ግን የሚጠብቀው መዳን ሳይሆን አለመዳን ነው። መቆረጥ ምንድነው? መቆረጥ ያንን መዳኑን ማጣት አለመዳን ነዋ። እንዳይድን ያደረገው እንዲቆረጥ ያደረገው ምንድነው? በክርስቶስ ከሆነ በኋላ ይሄ ሰው ዳግም ከተፈጠረ በኋላ ልጅ ከሆነ በኋላ ፍሬ አለማፍራቱ።
ስለዚህ ፍሬ ማፍራት ይገባል። ፍሬም በነገራችን ላይ የሚፈራው በጎ ስራ፣ መልካም ስራ፣ ክርስቲያናዊ ስራ በምንለው ነው። ቀደም መምህር ያነሱት ማለት ነው እምነትን በስራ መፈጸም፣ በበጎ ስራ ፍሬ እያፈራችሁ የሚል ቆላሲስ መልእክት ላይ ያለው ቅዱስ ጳውሎስ የሚናገረው። ስለዚህ የክርስቶስ የሆኑት ክርስቶስን በመምሰል ህይወት፣ በቅድስና ህይወት መመላለስ አለባቸው። እየተመላለሱ እስከ መጨረሻው ጸንተው መኖር አለባቸው። ይሄ የሚጠበቅ ነገር ነው። ነገር ግን ከማመናቸው በፊት ግን አንድ ሰው በልስቲና እስቲ ምን መልካም ስራ ሰርተሃል፣ አበልተሃል፣ አጠጥተሃል፣ ዝሙት አልዘሞትክም፣ እንደዚህ ተብሎ ተጠይቆ አይደለም። ማንም ምንም አድርጎ ይምጣ በእምነት በኩል ይገባል፣ እዛ ይጠመቃል። ራሱ ጸጋው እኮ እንዴ ጥምቀት አሁን የልጅነት ጸጋን የምናገኝበት ነው። ሰዎች እኮ ጥምቀትን ተቃውመው እኮ ነው እንድናለን የሚሉት። ቅዱስ ስጋና ክቡር ደግሞ በእኛ ስራ ያገኘ ነው አይደለም። ክርስቶስ ነው ስጋውን ቆርጦ ደሙን አፍስሶ ይሰጠን፣ ለዘላለም ህይወት ለኃጢአት ይቅርታ ብሎ ነው ይሰጠን። ይህንን እኮ ጸጋ ገፍተው እኮ ነው እንድናለን የሚሉት። ስለዚህ አሁን ሰው አምኖ ሲጠመቅ፣ ሰው አምኖ ቅዱስ ስጋና ክቡር ደሙን ሲበላ ሲጠጣ ይድናል፣ ድነናል እንላለን። ያኔ ልጅ ሆነናል፣ ከኃጢአታችን ታጥበናል ስንል። ከዛ በኋላስ ግን ደግሞ ዕለት ዕለት ስንኖር በቅድስና ህይወት ክርስቶስን በመምሰል ህይወት መኖር አለብን። ይሄ ራስን መዳን መፈጸም ይባላል። እንደዛ ባናደርግስ አንድንም። ምክንያቱም መጽሐፍን በግልጽ የማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ እስከ መጨረሻው የሚጸና ነው እርሱ ይድናል ያለው እንጂ በቃ አሁን ላይ ልክ በእምነት በኩል ትመጣለህ፣ ከዛ ትጠመቃለህ፣ ከዛ የመንፈስ ቅዱስን ጸጋ ቅዱስ ሜሮን አማካይ ታገኛለህ፣ ትቀበላለህ፣ ከዛ ስጋና ደሜን ትበላለህ። በቃ ዳንክ የሚባል ነገር የለም። ቅዱስ ጳውሎስ ገላትያ ምዕራፍ 5 ላይ ቁጥር 18 አካባቢ ጀምሮ የስጋ ስራ የተገለጠ ነውና ይዘረዝራል ማለት ነው። ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ መለያየት፣ መናፍቅነት፣ ዘፋኝነት፣ ስካር ይልና እንደዚህ የሚያደርጉት የእግዚአብሔር መንግስት አይወርሱም። ስለዚህ እንደዚህ አታድርጉ ይላል። ካደረጋችሁም ደግሞ ንስሐ ግቡ እኮ ነው። ስለዚህ ሰው ዕለት ዕለት የራሱን መዳን መፈጸም አለበት በፍርሃትና በመንቀጥቀጥ ሆኖ ማለት ነው። ይህንን ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ነግሮን የለ። ለምንድን ነው ፍርሃቱ? ለምንድን ነው መንቀጥቀጡ? በቃ ግድ ነው። በቅድስና ህይወት እንደዛ ካልተመላለሰ መዳኑን ያጠዋል። አንድ በጣም አጥብቃችሁ ማየት ያለባችሁ ክርስቶፎሮስን ተጨምርበታል። ድህነት ራሱ ምንድን ነው? መዳን ምንድን ነው? ምንድን ነው መዳን? መዳን ማለት ምን ማለት ነው? አንዳንድ ሰዎች መዳንን የሚያዩት ፎሬንሲካሊ ብቻ ነው። በቃ እግዚአብሔር በቃ ኃጢአትን ይቅር ብሎ በቃ ልጄ እነዚህ ልጅ ሲቀበል ድናል በቃ አልቋል። የጀስቲፊኬሽኑን ማለት ነው። ድህነት በቃ የሆነ ሞመንት ኮንቨርዥን ሞመንት ብቻ ነው። የተቀየርክበት ክርስቲያን የሆንክበት ሞመንት ያ ብቻ ነው ከተባለ ሰው የሚቀየርበት ሲጠመቅ በቃ ክርስቲያን የሚሆንበት ሰዓት አለ። ጅማሮ አለው። ግን ሪሊ እንደዛ ነው? መጽሐፍ ቅዱስ እንደዛ ነው ወይ የሚያስቀምጠው መዳንን? መጽሐፍ ቅዱስ መዳን የሚለው ምንድን ነው? ኮንቨርዥኑን ብቻ ነው? በፍጹም። መጽሐፍ ቅዱስ ስለ ድነት ብዙ ነገር ነው የሚነግረን። ኮንቨርዥኑን የመጀመሪያውን መዳን ይለዋል። በጸጋው ድናቸዋል ብሎ በፓስት የሚናገረው ለክርስቲያኖች ሲናገር ኦልሬዲ ኮንቨርትድ የሆኑትን ልጅነትን ያገኙትን የመንፈስ ቅዱስ ጸጋና የኃጢአት ስርየት ያገኙትን እንደዚያ ይናገራል። ስለዚህ መዳን አንዱ አስፔክት የኃጢአት ስርየት አግኝቶ ወደ ክርስቶስ ህብረት ወደ ቅዱስ ቤተክርስቲያን መጨመር ነው። የመንፈስ ቅዱስን ጸጋ መቀበል ነው። ሁለተኛው መዳን ምንድን ነው ካል ማደግ፣ ክርስቶስን ወደ መምሰል ማደግ ራሱ መዳን ነው። መፈወስ፣ ሁልጊዜ በሂሊንግ በመፈወስ ህይወት ውስጥ ማለፍ። ለምሳሌ ቅዱስ ቁርባን እኛ ስንቀበል ሁልጊዜ ለድህነት እንላለን። ምንድን ነው? ለሂሊንግ፣ ለፈውስ። ምክንያቱም ነፍስ ሁልጊዜ ኃጢአት ስትሰራ ነገራችን ላይ ትታመማለች። ይህን ማወቅ አለባችሁ። ሁልጊዜ የሰው ልጅ ነፍስ ኃጢአት ስትሰራ ትጎዳለች። ራሷ ላይ የሚመጣ ጉዳት አለ ነፍሳችን ላይ ማለት ነው። ኃጢአት ስትሰራ ነፍስ ትጎዳለች፣ ትታመማለች፣ እውቀቷ ይጨልማል፣ ፈቃዷ ይደክማል። የእግዚአብሔር ጸጋ መንፈስ ቅዱስ በውስጣቸው ያለ መንፈስ ቅዱስን አታጥፉ እንዳለው ጳውሎስ የመንፈስ ቅዱስ ጸጋ በውስጥ መደበቅ ይጀምራል። መጨረሻ ላይ ይተወዋል ከጸና። እንደውም እኮ መንፈስ ቅዱስ መጨረሻ ላይ አፖስቴት ሊሆን ይችላል፣ ያጸጋ ርቆት ማለት ነው። ስለዚህ ነፍሳችን በኃጢአት ስትጎዳ ሁልጊዜ መታከም አለባት። ሁልጊዜ መታደስ ሂልድ መሆን አለባት። ሁልጊዜ በመታከም በመታደስ ህይወት ውስጥ ማለፍ አለባት። ይሄ ራሱ መዳን ነው።
ሶስተኛው መዳን የመጨረሻው መዳን መዳናችሁን እየተጠባበቃችሁ የሚለው መጽሐፍት ቅዱስ ጴጥሮስም ጳውሎስም የሚሉት የምንጠባበቀው የመጨረሻው መዳን ከሙታን መነሳት ነው። ምክንያቱም ይሄ ስጋችን ፈርሶ በስብሶ አይቀርም፣ ይነሳል። በመቃብር ፈርሶ በስብሶ እስካለ ድረስ ግን ሙሉ ድነት አግኝተናል ማለት አንችልም። በተስፋ ያገኘነው ድነት አለ። የሙታንን መነሳት ተስፋ እናደርጋለን። በተስፋ የተቀበልነው ግን መፈጸም ያለበት ነገር አለ። በቃ ስጋችን ከሙታን ተነስቶ ከነፍሳችን ጋር ተዋህዶ በክርስቶስ ፊት እንቆማለን። መንግስተ ሰማያትን እንወርሳለን፣ ርስቱን እንወርሳለን። ያን ጊዜ ተፈጸመ ይባላል። ስለዚህ ድነት ብዙ ነገር ነው፣ ሂደት ነው። አሁን ችግሩ ድነትን የመጀመሪያዋ ኮንቨርዥን ላይ የመጀመሪያዋ መለወጥ ላይ ያቺ ልጅነትን ያገኘንባት ጸጋ መንፈስ ቅዱስ የተቀበልንባት ሞመንት ላይ ብቻ ካቆምነው ነው ችግሩ። መጽሐፍ ቅዱስ እንደዛ አይደለም የሚለው። ለቅዱሳት መጻሕፍት ታማኝ እንሁን ቃል እንኳን ለቅዱሳት መጻሕፍት በሰፊው አይደለም ለጳውሎስ ራሱ ለቅዱስ ጳውሎስ ታማኝ እንሁን ቃል ከቅዱስ ጳውሎስም ሙሉ መጽሐፍት አይደለም ለሮሜ መልእክት እንኳን ታማኝ እንሁን ቃል እነዚህን ሁሉ ነገሮች በመዳን ውስጥ ማስገባት አለብን። መዳን ሞመንቱ ብቻ ኮንቨርዥኑ ብቻ አይደለም፣ ስለ ሂደት ስለሆነ ነው። ስለዚህ በሂደት ውስጥ እኛ የምንፈጽመው የኛ ሪስፖንስ አለ ሁልጊዜ። ለምሳሌ መጀመሪያ ኮንቨርዥኑ እኮ የኛ ማመን ያስፈልጋል። ማመን አለብን። የኛ ሪስፖንስ ነው ማመን። በእግዚአብሔር ጸጋ ታግዘን የምናደርገው ነገርም ቢሆን ከኛ የሚጠበቅ ነገር አለ። ካመን በኋላ ጸጋ መንፈስ ቅዱስ ከተቀበልን በኋላ ደግሞ ከኛ የሚጠበቀው ምንድነው? መታዘዝ አለብን። ለክርስቶስ ትእዛዝ መታዘዝ፣ በመልካም ህይወት መመላለስ አለብን። ክርስቶስን መምሰል አለብን። በጽድቅ በቅድስና በክብር መኖር አለብን። የተሰጠንን ጸጋ መክሊታችንን ማትረፍ አለብን። ያንን መክሊት ካላተረፍንበት ግን ቅዱስ ጳውሎስ በማቴዎስ ወንጌል ምዕራፍ 25 ላይ እንደተጻፈው ይመጣል። መክሊቱን የሰጠን አካል ሲመጣ ካላተረፍንበት መክሊቱን ቀምቶ ሂዱ እናንተ ወደ ዘላለም ጥርስ ማፋጨት ወዳለበት ወደ ዘላለም ቅጣት ሂዱ ይለናል። በቃ መክሊት መቀበል መጀመሪያ ላይ ጸጋ መቀበል በራሱ ድነት አለቀ አያስብልም። ያንን ተቀብሎ ሂድ መባልም አለ ማለት ነው፣ ተነጥቆ ማለት ነው። ስለዚህ መዳን ጀስቲፊኬሽን ኢኒሻል ጀስቲፊኬሽን ብቻ አይደለም። መጀመሪያ ላይ ከኃጢአት ስርየት አግኝቶ ወደ ክርስቶስ አካል መጨመር መዳን ነው። ግን ያ ብቻ አይደለም። መዳን እዛ ላይ ብቻ የሚያልቅ ነገር አይደለም፣ ሂደት ነው። ስለዚህ ጌታ የተናገራቸውን ያስተማራቸውን ትምህርቶች ሐዋርያት ያስተማራቸውን ትምህርቶች ሁሉም ቦታ አላቸው የሚገቡበት። መልካም ስራ የሚገባበት ቦታ አለ፣ እምነት የሚገባበት ቦታ አለ፣ ንስሐ የሚገባበት ቦታ አለ፣ ሚስጥራት የሚገቡበት ቦታ አለ። በዚያ ሂደት ውስጥ ሁላቸውም ቦታቸውን እያገኙ ይሄዳሉ ማለት ነው። ይሄንን ካደረግን ለወንጌል ታማኝ ምሉ ሆኖ ለተገለጠው የወንጌል ትምህርት ታማኝ እንሆናለን ማለት ነው። ካልሆነ ግን የሆነች ፎርሙላ ጽፈን ሁሉንም ነገር እዚያ ፎርሙላ ውስጥ ይግባ፣ እዚያ ፎርሙላ የማይገባውን ነገር ደግሞ ገለባ ምናምን እያልን የምንወረውር ከሆነ ለመጽሐፍቱ ታማኝ አንሆንም፣ ለወንጌል እውነት ታማኝ አንሆንም ማለት ነው። ይሄ ነው። እውነት ነው። ክርስቶፎሮስ አቋረጥኩ። ችግር የለም። አይ ቲንክ በቂ ይመስለኛል። ለማንኛውም በቃ አሁን የተባለውን ነገር መያዝ ነው በደንብ። በጣም ግን የሚደንቀው ነገር ሰዎች ጸጋ ይሉና መልሰው ግን ጸጋውን ደግሞ ሲቃወሙ ነው። እና እኔ በጣም ይገርመኛል። አሁን ጥምቀትን ሲቃወሙ፣ ቅዱስ ሥጋና ክቡር ደሙን ሲቃወሙ በጣም ይደንቃል። እና በቃ ጥሩ አድርገው ነው ያጠቃለሉት። አይ ቲንክ በቂ ይመስለኛል። የክርስቶስን ጸጋ የተቀበለ ሰው በዛ በጸጋው ፍሬ እያፈራ መኖር አለበት። በቃ ያመነውን እምነት በስራ እየፈጸመ መሄድ አለበት። እንደዛ እያደረገ እስከ መጨረሻው መጽናት አለበት። እንደዛ የማይሆን ከሆነ ግን እንግዲህ ቅዱሳት መጽሐፍት ቅድም መምህር እንደነገሩን በቃ ሂድ እዛ ጥርስ ማፋጨት ወዳለበት ተቆርጦ ይጣላል፣ እንደዚህ ነው የሚለን። በጣም ጥንቃቄ ይፈልጋል እና ቅዱሳት መጽሐፍትን ምን ለማለት ነው የሚለውን ነገር በደንብ ማወቅን ይጠይቃል እና ከዛ አንጻር መረዳት ነው። አይ ቲንክ ማይታ ግልጽ ከሆነልህ እዚህ ላይ ባንቆይ አሪፍ ነው አለ ወንድሜ። ይሄኛው ጥያቄ ገብቷል። ቦርስ መምህር በረከት እግዚአብሔር ይስጥልኝ፣ ቃልዎት ያሰማልን።
ቴሌግራም ካለ ክርስቶፈር ሲያይ ሁለተኛውን ጥያቄ ግን ለሌላ ቀን እናድርገው። የሚስጥረ ስላሴ ላይ ስለሚሆን አይ ሌላ ቀን እኔም እንደዛ ነው። ምናልባት ቴሌግራም ካላችሁ ቴሌግራም ላይ እሺ፣ በስሜ ግባ፣ ችግር የለውም። በስሜ መግባት ትችላለህ። እኔ ጋር ክርስቶፈር ስለከተገባ 3 ነጥብ ምናምን እንትን ያለው አለ። አፈጣጠር ምናምን ያልከው ቃል ግን በጣም አደገኛ ቃል ነው። አይ ቲንክ አይነው እንረዳሃለን። ያው መቀዳደም ምናምን የሚባል ነገር የለም። ይሄ ዝም ብሎ እንደ ምድራዊ ነገር ስላይደለ እንደዛ ነው የለም፣ እናየዋለን። እንደዛ ሳይሆን ያልኩት ማለት ነው። ክርስቶፈር ያንን ነው ቅድመ አለ። እሺ እሺ ሲጀመር ጊዜ የሚባል ነገር እና ያንን እናየዋለን። እና ሌሎችም ጥያቄ እንዳንፈጥርባቸው ዛሬ ማልመልሶ ከሆነ ዛሬ የማይመለስ ጥያቄ ሁሌም የትም አትጠይቁ። እሺ ያዝ ማድረግ ጥሩ ነው። ምናልባት አንዳንድ ሰዎች ሊከብዳቸው ይችላል እኛ የምናነሳው ይሹ ነው እና ዝም ብለን ጠይቀን ስናልፍ ለሌሎች ጥያቄ ሊፈጥርባቸው ይችላል። አጋጣሚውን ካገኘው ብዬ ነው እንጂ ያዝ ማድረጉ ጥሩ ነው። እሺ ቃሎት ያሰማልኝ፣ እግዚአብሔር ያክብርልኝ። እሺ አመሰግናለሁ። ጆይን አድርግ ቴሌግራም ላይ። እሺ አሁን የጠየቀን ነገር ድነት በ10 ክፍል ታገኛለህ እዛ። እሺ ቴንክ ዩ። እሺ ቀጥሉ መምህር። ሌላ ቀጣይ ማን? ቶሎሳ ሰላም፣ ጥያቄ ምናልባት ኖሮ ከሆነ። እግዚአብሔር ይመስገን። እንዴት ዋላችሁ? ሰላም ናችሁ? ሁላችሁ እንዴት ናችሁ? ሰላም። እግዚአብሔር ይመስገን። ምናልባት እኔ እንኳን በፊት እንኳን ለጥያቄ አልገባሁም፣ ግን ማመር በረከታውን ያነሱት ላይ ምናልባት ስለ እስካቶሎጂ ወይ ምናልባት ነገረ ምጽአት ላይ ትንሽ ነገር ማብራሪያ ቢጨምሩ። ለምሳሌ የአንድ ሰው ህይወት ሲያልፍ ነፍስና ስጋው ሲለዩ ነፍሱ በእግዚአብሔር ፊት ትቀርባለች። ስለዚህ እንደ ስራው ወደ ጊዜ መቆያ ትሄዳለች ማለት ነው፣ ወደ ገነት ወይ ወደ ሲኦል። ሁለቱም የምድር አካል ስለሆኑ ስለዚህ ጊዜያዊ መቆያ ናቸው። በዳግም ምጽአት ግን ሰማይና ምድር ሲያልፍ የሰው ልጅ ዳግም ስጋውን ተዋህዶ ለክብርም ለአሳር ለውርደትም የሚቆም ይለያል ማለት ነው። ስለዚህ ወደ ገሃነመ እሳት የሚሄድ ወደ ዘላለም ፍርድ እግዚአብሔር እያመሰገነ ለዘላለም ለመኖርም የሚሄድ አለ። ስለዚህ የኔ ጥያቄ የፈጠረብኝ ምንድነው እየተቆራረጠ ነው ወይስ ከኔ ነው? ሰማችኋል? ተቋርጧል። ነው እንዴ? እሺ። አይ ቶሎሳ ተቋርጠሃል። ምናልባት ወይ ተመልሰህ ተገባ ይሆን? እንደዛ ይሻላል። አልፋ ዶክተር ሳሙኤልና ጆስ እንኳን ደህና መጣችሁ። ቶሎሳ ተቋርጠ ነበር። አሁን ይሰማል? አሁን መጣሃል። እስከምን እንደተሰማችሁ ባላቅም የኔ ጥያቄ ምንድነው እስካቶሎጂ ላይ ማምር በረከት ያነሱ ላይ ነፍስና ስጋ ከተለየ በኋላ በእግዚአብሔር ዘንድ ትቆማለች እና ነፍሷ ወደ ገነት የምትሄድም ወደ ገነት፣ ወደ ሲኦል የምትሄድም ወደ ሲኦል ትሄዳለች። ሁለቱ የምድር አካል ስለሆኑ ያልፋሉ ዳግም ምጽአት ላይ ወይ ደግሞ ሁለተኛ ምጽአት ላይ። ስለዚህ ዳግም ምጽአት ላይ ጥሩም የሰራ መጥፎም የሰራ ሁሉም ስጋውን ይዋሃዳል። ስለዚህ ያንን ጊዜ ጥሩ የሰሩ ሰዎች እግዚአብሔር እያመሰገኑ ሊኖሩ በክብር ለክብር ይነሳሉ። እግዚአብሔርን ያሳዘኑ ንስሐ ያልገቡ ሰዎች ደግሞ ወደ ሲኦል ይሄዳሉ። ስለዚህ ሁለት ጊዜ ፍርድ አለ ማለት እንችላለን ነው። ወደ ገነት የሄደች ነፍስ ስጋን ከማዋሃድና የተሻለ ደስታ ከማግኘት በተጨማሪ ድጋሚ ፍርድ አለ ማለት እንችላለን ነው። ወደ ገነት የሄደች ነፍስ ያን ጊዜ ድጋሚ ፍርድ አለ ማለት እንችላለን ነው የሚለው ለእውቀት እኔ ለክርክር ወይ ለሌላ አይደለም። እግዚአብሔር ይስጥልኝ። ምን የሰው ልጅ እኮ በምድር ላይ በሚኖረው ኑሮ ራሱ ፍርድ አለ ከክርስቶስ ብቻ ሳይሆን፣ ለምሳሌ አንድ ሰው ካላመነ ተፈርዶበታል ይላል። ገና ፍርድ እኮ ከዚህ ምድር ላይ ይጀምራል። ስለዚህ አስፔክቶች አሉት። በምድር ላይ ለምሳሌ ለወንጌል እውነት የማትታዘዝ ከሆነ የማታምን ከሆነ ለክርስቶስ ትምህርት የማትገዛ አመፀኛ ብትሆን በራስ ላይ ፈርዳል። በቃ ቃሉ ፈርዶብሃል ማለት ነው። ሁለተኛ ስትሞት
ወደ ማቆያ ቦታ ትሄዳለህ። ያም አንድ በምድር ላይ የፈረድከው ፍርድ መገለጫ ነው። ግን እግዚአብሔር የቀጠራት አንዲት ቀን አለች። ግን የዚህ ሁሉ መጠቅለያ ማለት ነው። የዚህ ሁሉ መጠቅለያ ክላይማክሱ በፍርድ ቀን የሚነገረው ከኔ ወግዱ ወደ የአባቴ ብሩካን ወደ እኔ ኑ፣ ከኔ ወግዱ እናንተ የሚለው ሂዱና ኑ የሚለው ንግግር የሚነገርበት የመጨረሻው የፍርድ ፍጻሜ ያ ነው። ምክንያቱም እስከዛ ድረስ በቃ ያ ፍርድ እስከሚነገር ድረስ ፋይናል አይደለም። ይሄ ፋይናል ፍርድ አይደለም። እግዚአብሔር በሚያውቀው እኛ በማናውቀው መንገድ በምንም እግዚአብሔር አሰራር ስለሆነ አንናገርም ዘርዝረን። ግን እግዚአብሔር ባወቀ እስከዛ ድረስ የሚቀየር ነገር ይኖራል። መጨረሻ ላይ ግን የማይቀየረው ፍርድ በቃ አጣንና ጻድቃን ለዘላለም የሚለያዩበት ፍጻሜው ያቺ የመጨረሻዋ ቀን ነችና እስከዛ ድረስ ያሉትን ነገሮች ፍርድ መጽሐፍታው ፍርድ ብሏቸዋል። ግን መጠቅለያቸው ያ ነው። የሚጠቀለሉበት ቀን አለ ማለት ነው። መጠቅለያቸው ያ ነውና ፍጻሜያቸው ያ ነው እና ስትሪክትሊ ስፒኪንግ ፍርድ የሚባለው ያ ቀን ነው። ግን ከዛ በፊት የሚመጡ እነዚህ ስቴጆች አሉ። ስቴጆች ናቸው። በቃ እነዚህ እንደ ስቴጆች ቁጠራቸው፣ እንደ ደረጃዎች ማለት ነው። ይቅርታ ይገባኛል። እግዚአብሔር ለሰው ልጅ የገለጠውን ነው ማንም ሰው ሊያውቅ የሚችል። ይሰማል ድምጼ? አዎ ይሰማል። እግዚአብሔር ለሰው ልጅ የገለጠውን ነው ማንም ሰው መላእክትም ቢሆኑ ቅዱሳን ሐዋርያትም ቢሆኑ ቅዱሳን አባቶችም ቢሆኑ በመላእክት እግዚአብሔር የሚያደርገውን ነገር እና እግዚአብሔር ሐሳብ ሊረዳ ወይ ሊያውቅ የሚችል ማንም የለም። ግን አሁን የመጨረሻ አይደለም ስንለው ምናልባት በገነት የነበረ ሰው ወደ ገሃነመ እሳት የመሄድ እድል አለ አይመስልም ወይ? እንደዛ ንግግራቸው እንደዛ ሳይሆን በሲኦል ያሉ ነፍሳት ወደ መንግስተ ሰማያት የመሄድ እድላቸው እስከዛ ድረስ አልተዘጋም ነው ማለት። የእግዚአብሔርን ምሕረት እስከዛ ድረስ የአዋጅ እስከሚነገርበት ድረስ ጌታ በወንጌል በዚህም ዓለም በዚያኛውም ዓለም ስርየት የላቸውም ብሎ የተናገረው አለ። የሆኑ ሰዎች መንፈስ ቅዱስን የተሳደበ በዚህም ዓለም በዚያኛውም ዓለም ይላል አይደል? በዚያኛው ዓለም ለምንድን ነው ያለ? በዚያኛው ዓለም ምን ይደረጋል ማለት ነው ብለህ ስትጠይቅ የማናውቀው በቅዱሳን ምልጃ በሆነ መንገድ እግዚአብሔር ብቻ በሆነ መንገድ ሙታን ከሲኦል ሊወጡበት የሚችሉበት እድል አለ ማለት ነው። ይህንን በዝርዝር መናገር አንችልም። ከዚያ በኋላ ግን እርግጠኛ የምንሆነው ከኔ ወግዱ ወደ እኔ ኑ የሚለው ፍርድ ከተነገረበት በኋላ ግን በቃ እዛ በኋላ ሞትና ሕይወት ጻድቃንና አጣን ምንድነው መንግስተ ሰማያትና ገሃነመ እሳት ይለያያሉ። በዛ በኋላ ያ ነገር ይፈጸማል ማለት ነው። ስለዚህ ከገነት እግዚአብሔር ቸርነቱን አንገድብም እስከዛ ድረስ ነው እንጂ ቸርነቱ ታጥፎ እንደገና ይቀንሳልማ እንዴት እንላለን? በዚህ በገነት ያሉ ሰዎች ይወጣሉ አይደለም። በሲኦል ያሉ ሰዎች ግን እስከዛ ድረስ እኛ ለምሳሌ በቅዱሳን ምልጃ በቤተ ክርስቲያን ሕይወት የተገለጡ ነገሮች አሉ። በዛ መንገድ እግዚአብሔር የሚያወጣቸው ስለሚኖሩ ነው። እሱን መዝጋት ስለማንችል ያ የፍርድ እስከሚነገርበት ድረስ እሱን መዝጋት ስለማንችል ነው እንጂ ከገነት ያሉት ወደ ሲኦል ሊገቡ ይችላሉ የሚል ሚኒንግ አይደለም። ጥሩ አመሰግናለሁ። ያ ሁሉም ነገር እግዚአብሔርን ሐሳብ ማወቅስና እግዚአብሔር እንዲህ ያደርጋል ብሎ በምላት መናገር የሚችልም ሰው ስለማይኖር እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ያ ፍርዱ እስከሚገለጥበት ድረስ ያቺ ቀን ነች የመጨረሻዋ ፍርድና ያቺ ፍርድ እስከምትገለጥበት ቀን ድረስ እኛ እግዚአብሔር በቃ እዚህ ከሆነ እንደዚህ አይሆንም ብለን ደምድመን መናገር ስለማንችል እስከዚያ ድረስ ላለው ነገር የሚቀየር ነገር ሊኖር ይችላል። በተለይ
በሲኦል ባሉት ነፍሳት ዘንድ የሚቀየር ነገር ሊኖር ይችላል የሚል ነገር ያው በቤተክርስቲያን አባቶችም በቤተክርስቲያንም ሕይወት እንደዛ ስላለ ቤተክርስቲያን የማይታጠፈው የመጨረሻው ፍርድ ጌታ በሚመጣበት ጊዜ የሚፈረደው ፍርድ ነው የሚለው ትምህርት የጸና ትምህርት ስላለ በዚያ ልክ እንድናሰፈው ነው ጉዳዩን በጣም አጥብበን በቃ። ስለዚህ ሰው ገና ሲኦል ከገባ ዞሮ ዞሮ የሚመጣው ፍርድም ያንን ብቻ የሚያጸና ነው ብለን ለመደምደም የሚያስችል ከቅዱሳት መጻሕፍትም ከቤተ ክርስቲያንም ሕይወት በቂ ነገር ስለሌለን የእግዚአብሔርን ፍርድ በእኛ ሐሳብ እንዳንገድብ ነው እስከሚገለጥበት ቀን ድረስ። ጥሩ። ሌላ ጥያቄዎች? ዶክተር ሳምሪ ጆሲ እንኳን ደህና መጣችሁ። ሰላም ሰላም በሉ። ሰላም እንኳን ደህና ቆያችሁ። ሰላም መምህር በረከት፣ ክርስቶፈር፣ አልፋ፣ ጆሲ ሁላችሁንም ሰላም ብያለሁ። ቃሌን እሺ፣ ሰላም ለሁላችሁ ይሁን። አንድ ጥያቄ ነበረኝ መምህር ክርስቶፎሮስ እንደምን አሉ? ተቀጥላ አይደለ? ጥሩ። አዎ ቀጥል። ክርስቶፎሮስ አለ? ክርስቶፎሮስ ቀጥላ አልፋ ቀጥላ ቃልን ያሰማልን መምህር። ሰላም እያለው ሁላችሁንም ቀጥላል። እሺ፣ እኔ እንኳን የነገር ድነት አይደለም ይቻላል አይደለ? ከነገር ድነት ውጪ መጠየቅ እስኪ ነገረ ድነት ቢሆን ጥሩ ነው። ፎከስድ እንድንሆን በጣም ዝሩ እንዳይሆን። ለእኔ እንኳን አይደለም ለእኔ እንኳን ነገር ድነት ውጭ ያለ ችግር የኖረብን ሳይሆን ምንድነው ያው ያለሁበት አካባቢ ላይ ያው ይታወቃል። እንደዚህ አሁን የመጣው ትምህርት በጣም ብዙ ሰዎችን የሚበሉበት በነገር ድነት አይደለም ሰውን ከቤተክርስቲያን የሚያስወጡበትና እንደዚህ በተቃቀል በስርዓት ምናምን ስለሆነ አንዳንድ ጥራቶች ደግሞ ለምሳሌ አሁን የነገር ድነት ላይ መጽሐፍ ላይ በቀላሉ ይገኛልና የአንዳንዶቹ ግን ትክክለኛ ቤተክርስቲያን አስተምሮ ናቸው ወይስ አይደሉም ነው ነገርም ጥርት ብሎ ስላልተቀመጠ አናቃቸውም። ለምሳሌ እኔ አላውቀውም፣ ሌላውን ሰው ባላውቅም አንዱ ምንድነው ለምሳሌ በዓላት ላይ ለምሳሌ አሁን ያለውበት አካባቢ ላይ ገጠር ላይ ነውና በዓላት ኦልሬዲ ከ30 ቀን 17 ምናምን ቀን ሰው ስራ አይሰራም። በራሱም በቃ አንዱ ይከለከላልና እስካሁን ድረስ ደግሞ እኔ የጌታ በዓላትና ሰንበትን ብቻ ነው ያየሁትና ያ ነገር ለምሳሌ በድንግል ማርያም ቀን በ21 በ12 እና በ29 ተከልክሏል ይባላልና ያ ነገር ከተከለከለስ ምን መጽሐፍ ላይ ነው ለምሳሌ እንደዛ ተብሎ የተቀመጠውና ከምን አንፃር? እንደዚሁም ደግሞ ቅዳሜ ለምሳሌ ከ10 ተወስቶ አንደኛው ሰንበትን አክብራለ ቅዳሜ እሷስ እንዴት ነው አሁን በሐዲስ ኪዳን የምትታየው? እንዴት ነው ሰንበትን እናውቀዋለሁ፣ ያው ሰንበት ግልጽ ነው እሱ፣ ግን ቅዳሜ ሰንበትስ እንዴት ይታያል የሚለው ነው። እና አንድ ጥያቄ ያለኝ ይቀጥሉና። ጥሩ። ስለ በዓላት የቤተ ክርስቲያን ስርዓቶች አሉ፣ በዓላት እንዴት መከበር እንዳለባቸው። ከነገራችን ላይ እኛ ሶላ ስክሪፕቸር አይደለም፣ ቤተ ክርስቲያን በመንፈስ ቅዱስ ተመርታ ስርዓቶች፣ ቀኖናዎች አሏትና እነሱ ነገሮች ግዴታ ከመጽሐፍ ቅዱስ መንፈስ መውጣት የለባቸውም። ከመጽሐፍ ቅዱስ የሚቃረኑ መሆን የለባቸውም እንጂ ቤተክርስቲያን በየዘመኑ ስርዓት ትሰራለች፣ ቀኖና ትሰራለች። በሐዋርያት ላይ አድሮ መጽሐፍትን ያጻፈ በጉባኤ በሲኖዶስ የወሰነ መንፈስ ቅዱስ በቤተክርስቲያን አባቶች በቤተክርስቲያን ሕይወት ውስጥም አለና ስለ በዓላት አሁን ቅዱስ ሚካኤል በወሩ በ12 ቀን ይከበራል። መጽሐፍ ቅዱስ ላይ የት ይገኛል ብንል አናገኝም። እንደዚህ በጣም ዲቴል የሆነ የስርዓት የበዓላት የምናምን ጉዳዮች መታሰቢያ ስለሆኑ የቤተክርስቲያን አባቶች የሰሯቸው ስርዓት እንደ ይቅርታ ስላቋረጥኳችሁ ከእንትን አንፃር አይደለም። ቀኑ ምናምን ስለ ቀን መሰየም ምናምን አይደለም ጥያቄ እዛ ጋር እንደው እንደ ኢንትሮዳክሽን ይሁን ብዬ ነው ያንተን ሀሳብ አግኝቻለሁ። ግን በዓል ማብዛት ከነገራችን ላይ የቤተክርስቲያን አስተምሮ አይደለም። ቤተክርስቲያን እንድናከብራቸው ሁሉም ክርስቲያን እንዲያከብራቸው። ለምሳሌ ሰንበተ ክርስቲያን እኮ ስራ መስራት ኃጢአቱ ነው ሳይሆን ሰንበተ ክርስቲያን የምንሰራው መንፈሳዊ ስራ ስላለ ነው።
ማስቀደስ፣ ሌሊት ጀምሮ ቤተክርስቲያን መገኘት፣ ማስቀደስ፣ መቁረብ፣ የእግዚአብሔርን ቃል መስማት፣ ህብረት ማድረግ፣ ይሄ በሰንበቴ አብሮ መብላት፣ አጋፔ፣ እነዚህ የክርስቲያን ስራዎች ናቸው። በቅዱሳት መጻሕፍት የታዘዙ ስራዎች ናቸው። እነዚህን ስራዎች ሰው በአግባቡ እንዲሰራ እንደዚህ ስራ አለብኝ እያለ እየሄደ እነዚህን ችላ እንዳይል የተሰሩ ስርዓቶች ናቸው። ለምሳሌ ሰንበት ከሐዋርያት ዘመን ጀምሮ በመጀመሪያዋ ቀን በሳምንቱ የመጀመሪያ ቀን እየተባለች በሐዋርያት ሥራም የተጠቀሰች ነች። ቀዳሚት ሰንበት ቀድሞ በብሉይ ኪዳንም የነበረች በዓል ነች፣ አልተሻረችም። ምክንያቱም የቀዳሚት ሰንበት የተሰጠችው ለፍጥረት መታሰቢያ ነው፣ እግዚአብሔር ፈጥሮ አረፈባት የሚል ነው። ሁለተኛዋ ሰንበት እሑድ ደግሞ ጌታ የተነሳባት ቀን ነች። ስለዚህ ሐዋርያት ሰንበትን ሽረው አይደለም እሑድን ያከብሩ የነበሩት፣ ቀን ለውጠው አይደለም። በጥንት ቤተክርስቲያን ስርዓቱ መጽሐፍትም የምታገኙት እንደዛ ነው። ስለዚህ ይችኛዋ ሰንበት እንደውም አሁን የቀዳሚት ሰንበት ለእሑዷ ሰንበት መዘጋጃ ሆና እሷም ዕረፍት ሆና አብራ የምትከበር ነች ማለት ነው። ምክንያቱም ሰው ከስራ ቀጥታ መጥቶ አይደለም ወደ ቅዳሴ ወደ ቁርባን የሚሄደው፣ ማረፍ አለበት እና እሑድና ቅዳሜ የነፍስ የስጋ ዕረፍት የሚደረግባቸው ሚስጥራትን ቤተክርስቲያን የምንካፈልባቸውና አንድነት፣ ህብረት፣ ጉባኤ፣ ማህበር የምናደርግባቸው ክርስቲያኖች በአንድነት የምንሰባሰብባቸው የእግዚአብሔርን ቃል የምንሰማባቸው የፍቅር ማዕድ የምንካፈልባቸው ቀናት ናቸው። ከዛ ውጭ ይሄ ፓትሮን ሴንትስ አሉ። ለምሳሌ ደብራችን እኛ ያለንበት ደብር የቅዱስ ሚካኤል ነው። የቅዱስ ሚካኤል ከመላእክት አንዱ ሊቀ መላእክት ስለሆነ የቅዱስ ሚካኤል በዓል። ከዚያ ውጭ ደግሞ በአካባቢያችን ያለ ቤተክርስቲያን ከሆነ የእመቤታችን የቅዱስ ሚካኤል አለ፣ የባለ እግዚአብሔር በዓል አለ። እነዚህ በሁሉም የሚከበሩ ናቸው። ከዚያ ውጭ ግን በአካባቢያችን ያለውን ታቦት ያው ፓትሮን ሴንታችን ስለሆነ ሚካኤል ማነው ገብርኤልም ጊዮርጊስም ሌሎችም ሰማዕታትም ሆኑ እናከብራለን እና እነዚህ ናቸው ቤተክርስቲያን ከወር ውስጥ የእግዚአብሔርን ቃል እንድንሰማባቸው፣ እንድንቆርብባቸው፣ በአንድነት እንድንገናኝባቸው፣ የታመመ እንድንጠይቅባቸው፣ እንዲህ አይነት መልካም ስራ እንድንሰራባቸው የተቀመጡ ቀናት አሉ። ከዚያ ውጭ 10 ምናምን ቀን ያልከው አሁን አንተ 10 ምናምን ቀን አንድ ሰው ቁጭ የሚል ከሆነ ሰርቶ ለመብላት ያልፈለገ ነው ማለት ነው። ቤተክርስቲያን እንደዚህ መች አስተማረች? ሰርተ ብላ ነው ያለችው። በሳምንቱ እነዚህን በጣም መሰረታዊ የሆኑ የጋራ የሆኑ ነገሮችን ካከበረ፣ በአካባቢው ያለውን ታቦት ካከበረ፣ ከዚያ ውጭ ባለው ቀንማ መስራት አለበት። በእነዚህ ቀንም እኮ እንዳይሁድ ቁጭ ብሎ እሳት አላነድም ምናምን ብሎ እንዲያከብር አይደለም፣ ሌላ መልካም ስራ እንዲሰራ ነው የታዘዘው። በእነዚህ ቀናት ራሱ ስራ ይሰራል እኮ። የሚሰሩ ስራዎች አሉ። እነዚህ እንግዲህ ዓለማውያኑ ስራ ስለማይሏቸው ነው እንጂ ማቴሪያሊስቶች ስለሆኑ እነዚህ በቃ ስራ የሚሉት መቆፈር መበየድ ብቻ ስለሆነ ነው እንጂ መልካም ስራ ራሱ ስራ ነው። የታመመ መጠየቅ፣ በእነዚህ ባልኩት ቅድም በጠቀስኳቸው በዓላት እንኳን ስራ መስራት አለበት። ሰው ሰንፎ መቀመጥ የለበትም፣ እረፍት ማድረግ አለበት። ልክ ነው፣ የነፍስ የስጋ እረፍት ስለሆነ። ግን እረፍት ማድረግ ማለት ቁጭ ብሎ ዝም ብሎ እንዳይሁድ መዘለል አይደለም እና ስራ መስራትም አለበት ማለት ነው። እነዚህ ብዙ የጉልበት ኃይል የማይጠይቁ ግን በጣም ኢምፖርታንት የሆኑ ስራዎችን ይሰራል ማለት ነው። ከዚያ ውጭ ግን ስለት አለብኝ እንትን አለብኝ ጸበል ተጠምቄያለሁ እምነት ተቀብቻለሁ እያለ ከወር እስከ ወር ድረስ አልነካም እያለ ቁጭ የሚል ሰው ይሄ የቤተክርስቲያን ትምህርት አይደለም። ይሄ በቃ እንትን ምንድነው? ማንኛውም የቤተክርስቲያን ትምህርት ለሚስ ኢንተርፕሪቴሽን የተጋለጠ ነው፣ ከብሉይ ኪዳን ዘመን ጀምሮ ማለት ነው። ጥንቃቄ መምህራን የሚያስፈልጉት ጊዜ ለዛ ነው። ስለዚህ በአግባቡ ማስተማር ያስፈልጋል ማለት ነው። ሰው ሰርቶ መብላት አለበት። በቃ የሚሰራባቸው ቀኖች መኖር አለባቸው። እነዚህ ቀናትም ብዙ ቀናት መሆን አለባቸው። ዝም ብሎ በራሱ ጊዜ ህግ እያወጣ ዝም ብሎ 10 ጸበል ሄዶ ስለተጠመቀ 10ን ቀን አልሰራም ብሎ ቢቀመጥ አሁን ይሄ ሰው ምን ሊበላ ነው? እና ይሄ የስንፍና ትምህርት ቤተክርስቲያን አታስተምርምና ማስተማር ያስፈልጋል ነው ምለው። አልፋ አንዳንድ ስህተቶች ስላሉ ማለት ነው።
አሁን ያሉኝን የቤተክርስቲያን ታሪክ መጽሐፍ ላይ ገጽ 123 ላይ አይቼዋለሁኝ። ህዝቡ በገዛ ፈቃዱ ምክንያት እየፈጠረ ዛሬ በዓል ነው ነገም በዓል ነው ብሎ ተቀምጦ ቢውል ቤተክርስቲያን አትጠየቅበትም ብሎ ያስቀምጣልና የአቡነ ጎርጎርዮስ መጽሐፍ ላይ ፍትሐ ነገሥትም ላይ ተወሰነ አይቻለሁኝ አንቀጽ 19 ላይ ያለውና ምንድነው እዚህ ላይ መጨረሻ ያው ግልጽ እንድታደርጉልኝ የምፈልገው እነዚህ ሶስቱ ቀናት አሁን ለምን የምጠይቃችሁ ይሄ ለኔ ችግር ሆኖብኝ አይደለም። ማህበረሰቡ ያለበትን እንዴት እንደሚበሉ ስለማይ ለምሳሌ አሁን ገበሬዎች ናቸውና በዚህ ቀን አትስሩ ሌሎች ቀኖች ማስረጃ እንዳለችው ይታወቃል። በቃ ሰው ከፈለገ ማክበር ይችላል። 30 ቀን ከፈለገ ማክበር ይችላል። ማንም የሚከለክለው የለም። ግን ይሄን ሶስቱ ቀናት እንደ ግዴታ ነው የሚቆጠረው እኛ ጋር አሁን በቃ ማለት እንዴት ነው ሃይማኖቱ እንደ ካህን አይነት ነው የሚቆጠረውና በውግዘት ተወግዞ አለ ይባላልና ያ ነገር ነው። ሜቢ ሰምታችሁ ከሆነ እንደዛ ካለ ያው ግዴታ ይከበራል። እንግዲህ ቤተክርስቲያን ቀኖና ማክበር ነው። ካሌለ ደግሞ ያው አሁን ለምሳሌ አጨርስ አድርገው ለምሳሌ አንድ ቀን በሚካኤል ቀን እርሻ ቢያርስ እንዴት ይታያል? እንደ ቤተክርስቲያን እንትኑ ማለት ነው። ለምሳሌላችሁ አሁን አዝመራ ላይ ብዙ ጊዜ ይሁን የአንድ ቀን ያልፋል። አንድ ጊዜ ይሁን ዝናብ የሚያጠርበት ቦታዎች አሉ። አንድ ቀን ካለፈ አለፈ ነው። ሌሎቹ ቀን በራሱ ቢያከብር ሌሎቹን ቀናት ሜቢ እዚህ ይችላል እንትን ትሉልኝ ካላችሁ የተጻፈ ነገር ካለ አይ ቤተክርስቲያን ስርዓት ካደረገች ስርዓቱ መከበር አለበት። አሁን ችግሩ ሰው የቤተክርስቲያንን ስርዓት እያከበረ ነው ወይ ነው። ቤተክርስቲያን ስርዓት ካደረገች ያን ቀን ካላረሰ ይሞታል። ያን ቀን ካላረሰ እንደዚህ ካልኮ ለእሑድም ልንለው ለምሳሌ የእሑድ ቀን ካላረሰ ያቺ ቀን ካለፈ ሊራብ ነው ልንል አንችልም። ማለት በአንድ ቀን ላይ የሚመሰረት ህይወት የለም። ሲጀመር እኛ ክርስቲያኖች ስለሆን የሰውን ህይወት የምናስበው በእግዚአብሔር በረከት በእግዚአብሔር ቡራኬ እንጂ በእኛ መጠበብና በእኛ እንትን ኳልኩሌሽን ብቻ አይደለም። ስለዚህ የቤተክርስቲያን ስርዓት ከሆነ ትክክለኛው ስርዓት ለምሳሌ ቅዱስ ሚካኤል በቃ የመላእክት በዓላት በቅዱስ ሚካኤል ተወክለው የመላእክት አለቃ ስለሆነ ይከበር ብላ ቤተክርስቲያን ደንግጋለች። መከበር አለበት። እንዲህ አይነት ነገሮች በዚህ ቀን ግን ሰው ለምሳሌ መስራት የተፈቀዱ ስራዎች፣ ጉልበት የማይጠይቁ ነገሮች፣ የማያደክሙ ነገሮች፣ ቅድም ያልናቸው ስራዎች አሉ ብዙ በቃ የታመመ መጠየቅ ብዙ መልካም ስራዎቹ ነው ጊዜ የሚያስፈልጋቸው። በሌላ ቀን ደግሞ እኮ ምን ቆራረጣቸው ማለት ነው። እንግዲህ ሌላ ቀን ደግሞ የስራ ቀን ለምሳሌ ልቅሶ አለብኝ ማጽናናው ሰው አለኝ አራስ ጠይቃለሁ ምን አደርጋለሁ እያል ስራ ምን ፈታ ሰዎች ደግሞ አለን። በቃ እነዚህ በበዓላት ቀን እንስራቸው። መልካም ስራዎች ናቸው እነዚህ ይሰሩ። የፍቅር ስራዎች ናቸው። ሰዎችን የምናስደስትባቸው ስራዎች ናቸው። ለራሳችን የሚሆን ሳይሆን ለሌላ ሰዎች የሚሆን ፍቅርን የሚገልጽ ነገር የምንሰራበት ግን ስራዎች ናቸው። ጉልበት የሚጠይቁ ጊዜ የሚጠይቁ ስራዎች ናቸው። እነሱን እንስራ። ከዚያ ውጭ ደግሞ ስራ በሚባለው ቀን በዲሲፕሊን እንስራ በደንብ። በቃ ስራ የሚባለው ቀን ላይ ከነገራችን ላይ ነጮቹ በጣም ብዙ የረፍት ቀን አላቸው እኮ እነሱ በዓል ምናምን ብለው ባያከብሩትም ለሰው ልጅ ረፍት ያስፈልገዋል። ማረፍ አለበት። ዊኬንድ እሑድ ከዓርብ ጀምሮ እኮ ዓርብ፣ እሑድ፣ ቅዳሜ ምናምን በዚህ በነጮቹም በአውሮፓ ምናምን ብትሄዱ ብዙ ረፍት አለ። ሰው የሚዝናናበት ምን የሚልበት ቀን ነው። ስለዚህ ለሰው ልጅ ረፍት ያስፈልገዋል። የሥራ ቀን ላይ በአግባቡ ከሰራ በደንብ ጊዜውን ወስዶ ወዲያ ወዲህ ሳይል በሚገባ ስራ ከሰራ በበዓላት ቀን ማረፉ ውጤታማ ነው እንጂ የሚያደርገው አያከስረውም። በበዓላት ቀን ያርፋል፣ በስራ ቀን በአግባቡ ይሰራል፣ ውጤታማ ይሆናል። እነዚህ የታወቁ በዓላት ማለት ነው። እንደዚህ በዓላት ስል ከዛ ውጭ ግን ቅድም ያልከው ለምሳሌ ሰው ወሩን ሙሉ ላክብር ካለ መብቱ ነው? ኖ አይደለም፣ መብቱ አይደለም። ወሩን ሙሉ በዓል አከብራለሁ ብሎ ከዚያ በኋላ ሊለምን ነው እንዴ? ማን የሰራው ሊበላ ነው እንዴ? ቅዱስ ጳውሎስ እኮ ሊሰራ የማይወድ ቢኖር አይብላ ይላል። እና ወር ሙሉ በዓል አከብራለሁ ስራ አልሰራም የሚል ሰው እኮ ሊሰራ የማይወድ ነው። ስለዚህ እንዲህ አይነት አመለካከት ከሐዋርያት ትምህርት ይወጣ ነው የሚሆነው። በዓላትም ጊዜ አላቸው። ነገራችን ላይ ስራ ራሱ ጽድቅ ነው። መልካም ስራ መስራት ጽድቅ ነው። ምንድነው? በጉልበት በላብ መኖር ጽድቅ ነው። የራሱን ስራ በአግባቡ መስራት፣ በመስሪያ ቤት፣ በሚቀጠርበት ቦታ፣ በንግድ ቦታ፣ በምንም ቦታ ስራውን በአግባቡ በተጣራ ሁኔታ ጊዜ ሳያጭበረብር ምን ሳይል በሙሉ ኃይሉ አንድን ስራ መስራት ጽድቅ ነው። እግዚአብሔር የሚወደው ጽድቅ ነው። ስለዚህ ስራ መስራት አለበት። ሰው ጤና ያለው ሰው መስራት አለበት።
ስራ ሳልሰራ ዝም ብዬ በዓል እየቆጠርኩ እኖራለሁ ቢል መብቱ ነው አንልም እኛ። መብቱ አይደለም። አትሊስት በቤተ ክርስቲያን ስም እንደዛ ማድረግ የለበትም። እና ይሄ በዓላት ላይ ዝም ብሎ የሐኬት ምክንያት የሚያደርጓቸውም አሉ። በዓላት የተሰጡበት ምክንያት ቤተክርስቲያን በዓላትን የመላእክትን የእመቤታችንም የሰንበት እንኳን ቀድሞ ከሐዋርያትም ዘመን ጀምሮ ያለ ነው። እነዚህም በዓላት ቤተክርስቲያን ቀኖና ስራ ስትሰራ እንዲማር ነው። ሰው ወንጌል እንዲማር፣ ወደ ሱፐርስቲሽን እንዳይሄድ፣ ወደ ባዕድ አምልኮ እንዳይሄድ። ወደ ባዕድ አምልኮ የሚገፉ ብዙ ምክንያቶች ስላሉ እነዚህ ጠንቋዮቹ ምዕመናኑን ወደ ባዕድ አምልኮ እየገፉ ሁልጊዜ ቤተክርስቲያንን ስለሚያስጨንቁ ቤተክርስቲያን መድረክ እያዘጋጀች ነው። ሰው የሚማርበት ምክንያት በመላእክት ስም፣ በእመቤታችን፣ በሰንበት፣ በእነዚህ በዓላት እየተሰበሰበ ወንጌል እንዲማር፣ መጽሐፍ ቅዱስ እንዲሰማ፣ በየቅዳሴው ቅዱሳት መጻሕፍት ይነበባሉ። ስለዚህ ከዚያ እንዲርቅ ማስተማሪያ መድረክ ናቸው ናቸው። ቤተክርስቲያን ምዕመናን እንዲማሩ ያመቻቻቸው መድረኮች ናቸው። እነሱን መጠቀም አለብን። ከዚያ እንጂ ለስንፍና ምክንያት አይደሉም ነው። ለስንፍና ምክንያት አይደሉም። ቤተክርስቲያን የሚሰራ ሰውን ነው የምታበረታተው። የሚደክም ሰው በላቡ የሚኖርን ሰው ነው እንጂ ዝም ብሎ በዓል እየደረደረ ዝም ብሎ የሆነ የሌለ በመጽሐፍት የሌለ በስርዓት የሌለ ነገር እየፈጠረ በራሱ ላይ ራሱን ቁጭ አድርጎ አስንፎ የሚኖር ሰው በቤተ ክርስቲያን ስም ይሄን ማድረግ የለበትም፣ መብቱም አይደለም ለማለት ነው። ያው አመሰግናለሁ መምህርዬ። አንድ ጥያቄ ልጀምር ወይስ ሌላ ሰው እድል ልስጥ? ይብቃ፣ ሌሎች እድል እንድንሰጥ። ልዘጋ ስለሆነ ብዙ መቆየት አልችልም። እስከ 11 ተኩል አካባቢ 25 ደቂቃ ምናምን። እሺ ቃሉን ያሰማልን መምህር። ያው ከርዕሱ ባንወጣ መልካም ነበረ። እንግዲህ እየወጣን ነው ከቅድም እስካሁን ያለ ነው። ይሄን ያው ችግር የለውም። ያው ዞሮ የምንማርበታለን ብዬ አስባለሁ። ያው ይሄም አንዱ የነገረ ድነት ጉዳይ ነው። አዎ በነገራችን ላይ እኔ በደንብ ማስታወቂያ ተሰርቶ በደንብ እንደዚህ መመለስ ያለባቸው መምህራንም ሰብሰብ ብላችሁ መመለስ ያለባቸው ጥያቄዎች በጣም ብዙዎቻችን ጋር ይኖራል ብዬ አስባለሁኝና ወይስ በቅርብ እንደዛ እናመቻችና እንደዛ አይነት ነገር በደንብ ማስታወቂያ ተሰርቶ እህት ወንድሞቻችን እየገቡ የሚጠይቁበትን ሁኔታ ብናመቻች መልካም ነው ብዬ አስባለሁ። ከአሁን በፊት ነው ቤት አንድ ቀን ሞክረን ነበር አይደል መምህር? ሞክረን ነበር። የቲክቶክ ነገር በቀጠሮ ብዙ ያሰከምስል እና እንደዛ ነው። ችግር የለውም። ያው ሰላም ፋንቱ ሰላም በሉን። ዘማሪት ፋንቱና ዲያቆን ዳዊት እንኳን ደህና መጣችሁ። ሰላም በሉን። እንዴት ነው? ሰላም ጤና ይስጥልኝ መምህራኖቻችን። ሙስሊሞች ሲጠይቁ ጥያቄ የሆነብኝና በደንብ አልተመለሰም ነበር የሆነ ቤት ሲጠይቁ ሰምቼ እና ምናልባት እሱ ግልጽ እንዲደረግልኝ ብዬ ነበር። ጥያቄው ምንድነው? ያው እኛ ተዋህዶ እንላለን። ክርስቶስ ሲገረፍ መለኮቱ አብሮት ያው ሲዋሃድ ስጋ አምላክነቱም አለ፣ የሰው ስጋም ለብሷል። ግን አንለያየውም። ይሄንን በደንብ እናውቃለን። ግን ሲገረፍ ሲተፋበት ሲንገላታ አምላክነቱም አምላክ ተገርፏል፣ አምላክ ተመቷል ማለት ይቻላል ወይ የሚል ጥያቄ ጠይቀው ነበርና በደንብ ስላልተመለሰ እዛ ቤት ሜቢ እዚህ ጋር ክሊር ቢደረግ ለኛም ሜቢ ጥያቄ ስለሆነብን አይለያይም። መቼም በስጋ ብቻ ነው የተገረፈው ሲገረፍ ካለን እንደማይለያይ ደግሞ በሌላ ስንማር ነበር እና እንዴት ነው እዚህ ላይ ያለው ነገር ግልጽ ቢደረግ ብዬ ነው። ቴንክ ዩ። ይቀጥሉ መምህር። ሚውት ነው። አይ ቲንክ ሰፋ ይላል። ለባጭር መመለስ ዴቭ ከቻልክ አንተ ቀጥል። እሺ ወንድማችን ማን ነው ስምህ? እዚህ ጋር ዓለም በሚለው መጥራት ይቻላል። እሺ ዓለም። እሺ ዓለም፣ አንተ እንግዲህ ሰው ሲባል ሁለት ነገር ያካተተ ነው። ሁለቱን ነገር ታውቀዋለህ? ሁለት ነገር ያካተተ ነው ሰው የምንለው ምንና ምን?
ዓለም እያወራ ከሆነ ሚዩት ላይ ነህ። ሚዩትን አንሳውና እንነጋገር፣ ውይይት እንድናደርገው ብዬ ነው። አይ ጥያቄው ቀጥታ ቢመለስልኝ። ይመለሳል፣ ችግር የለውም። ግን ሰው ስንል ምን ያካተተ እንዲገባህ ነው። ምናልባት ሌላ መሰለው ወንድማችን የበለጠ እንዲገባህ ነው። እሺ፣ ለዛ ነው። እሺ፣ ጥያቄውንም መልሰ ከይቅርታ ጋር ምንም ችግር የለው። ሰው ስንል ምንና ምንን ያካተተ ነው? ሰው ስንል የሰው የተፈጠረበት ነው። አዎ እነግርሃለሁ፣ ችግር የለውም ካላወቀው። የአራት በተናግረኝ ደስ ይለኛል። እሺ፣ 4 የስጋ ባህሪዎች አሉት፣ 3 የነፍስ ባህሪዎች አሉት እና በሁለት ግን ግሩፕ እናደርጋለን። ወይም በአጭሩ ስጋና ነፍስ አለው ማለት ነው። በዚህ ታምናለህ አይደል? ልክ ነው። ስለዚህ ዓለምን ሰው ያደረገው ስጋውም ነፍሱም ነው። ሁለቱ ተዋህደው ዓለም አለ ማለት ነው። አሁን ዓለም እስቲ ወደዚህ ና ስልህ የምጠራው ስጋህን ነው ነፍስህን ነው? ስጋዬን ነው። ስጋህን ነው? ያ እሺ። ስለዚህ ና ስልህ የሚመጣው ስጋህ ነው፣ ነፍስህ እዛው ይቆማል ማለት ነው ወይስ አይመጣም ካንተ ጋር? ማለት ነፍስም ስጋም አንድ ነው። ግን በአካል ስመጣ እና ስትለኝ ከአንድ ቦታ አንድ ቦታ ስንቀሳቀስ ነፍሴም እንዳለው ነው የሚታየው፣ ግን ስጋ ስለሆነ ስጋ ነው። አሁን ጥሩ መጥተሃል። እሺ፣ የሚታየው የስጋ ባህሪ ስለሆነ ይታያል አይደለ? የሚታየው ስጋ የሆነው ለምንድን ነው? በባህሪው የሚታየው ስጋ እንጂ ነፍስ በባህሪው ስለማይታይ ነው። አሁን ለምሳሌ አንድ የሞተ ሰው ነፍሱ ከስጋው ተለይቷል አይደለ? ና ብትለው ግን አይመጣም። ለምን? ስጋ የለውም። ስጋማ አለው፣ ነፍስ የለውም እንጂ። አዎ። ስለዚህ ነፍሱ ከስጋ ጋር ስለተዋሃደ ግን ዓለም መጣ ነው የምንለው እንጂ ስጋው መጣ አንልም፣ ነፍስ መጣ አንልም። የመጣው ዓለም ነው። ዓለምን ዓለም ያሰኘው ምንድን ነው? ስጋው ከነፍሱ ጋር ምን ብሎ ተዋህዶ። እሺ፣ አሁን ደግሞ ስለ ክርስቶስ ማን ነው ስንል ከሁለት ባህሪ አንድ ባህሪ የሆነ from the human nature and the divine nature ወይም እንግዲህ በአማርኛ ተረዱኛላችሁ በኋላ የሰው ባህሪነትና የአምላክ ባህሪነቱ ሁለቱ አንድ ተዋህደው ማለት ተዋህዶ ማለት ይሄንን ነው። ያለመቀላቀል ያለመለያየት without division separation change or confusion እንለዋለን በእንግሊዝኛ። በአማርኛ በኋላ ኤክስፕሌን ያደርጉልሃል። ሳይቀላቀል ሳይለያይ ምንድነው አማርኛው ይጠፋኛልና እንደዚህ ሆኖ ተዋህዶ አንድ ይሆናል ማለት ነው። ክርስቶስ የምንለው እሱን ነው። ሁለትነት ጠፍቶ አንዱ የተዋህደውን ባህሪ ክርስቶስ እንለዋለን። ስለዚህ ልክ ቅድም እንዳልኩ ነው። ዓለም መጣ ስንል ስጋው መጣ እንደማንለው፣ ነፍስ መጣ እንደማንለው ዓለም መጣ ነው የምንለው አይደለ? ዓለም ደግሞ ስጋና ነፍስ የተዋህደው ነው። ክርስቶስ ተወለደ ስንል ማን ነው የተወለደው? ያ አንድ ባህሪው መለኮት ተለይቶ አይደለም፣ ስጋ ተለይቶ አይደለም። ሁለቱ አንድ ሆነው ተዋህደዋል። አንድ ክርስቶስ አንድ ባህሪ ነው ያለው ነው የምንለው። የተወለደው እሱ ራሱ ክርስቶስ ነው ማለት ነው። ተገረፈ ስንል ማን ተገረፈ? እሱ ራሱ ክርስቶስ ሳንለየው። የሚታየው የስጋ ባህሪ ስለሆነ ስጋው ነው የሚታየው። ግን ክርስቶስ ማን ነው ስንል ሳንለየው እሱ ራሱ ክርስቶስ ተገረፈ እንላለን። ሞተ ስንል እሱ ራሱ ክርስቶስ ሞተ እንላለን። ሳንለየው ሳንከፋፍለው። ከተዋህዶ በኋላ መለያየት መከፋፈል የለምና ምናልባት በእንግሊዝኛ ቢሆን ሀሳብን የበለጠ መግለጥ እችል ነበርና የጎደለውን ምናልባት መምህር ወይ ክርስቶፎሮስ ታስተካክላላችሁ። ቃልዎትን ያሰማልን። ዓለም ጥያቄ ክርስቶሎጂ ወይስ ትሪኒታሪያን ምስጢረ ሥላሴ ነው ወይስ ነገረ ክርስቶስ ላይ ነው ጥያቄ? አይ ነገረ ክርስቶስ ላይ ነው። ክርስቶስ ሲሰቀል
የተሰቀለው መለኮት ነው ወይስ ስጋ ነው አይደለ ወንድማችን? አዎ ልክ ነው። እኔ አሁን በተመለሰው ከይቅርታ ጋር መልስ አላገኘውም። ተመሳሳይ ነገር ነው። ምክንያቱም ችግር የለውም። አይ መልስ እንኳን ተመልሷል አልገባኝም ነው የሚባለው አለ። ጥያቄው ዞሮ ክርስቶስ አምላክ ነው ብላችኋል እና ታዲያ መስቀል ላይ የተገረፈው ማን ነው? የተሰቀለው ማን ነው? ስጋ ነው ወይስ መለኮት ነው የሚል ጥያቄ ተጠይቀዋል። ብላችኋል ሳይሆን ብለናል ነው ወይስ ኦርቶዶክስ ነው አይደለም? ከዛ እኮ ነው የሰማኸውን እኮ ነው እንደዚህ ብላችኋል አሉ ወይ እያልኩ እኮ ነው። እሺ ወይ ደግሞ አርቲኩሌት አድርገው በደንብ ጥራ አድርገህ በደንብ እንድንረዳ። እስኪ ምንድን ነው እስኪ ድገመው ጥያቄህን። እሺ አሁን የተባለውን ሙሉ ለሙሉ እቀበላለሁ፣ አውቃለሁ። ተዋህዶ አምላክ ፍጹም ሰው ፍጹም አምላክ የሆነበት ነው ሚስጥረ ስጋዊ የምንለው ማለት ነው። ስጋውን አምላክነቱን ከመለኮቱ አንለየውም፣ ፍጹም ተዋህዶ ነው። ግን ምንድነው አምላክ ሲገረፍ አምላክ ሲሰቀል ሲመታ ኮቱ እንዴት ሊመታ ቻለ? ምክንያቱም ተዋህደው ነው ያሉት። ወይስ በዛ ሰዓት ላይ አምላክነቱ አልነበረም ሲመታ? ምናልባት እዚህ ጋር ግን ክርስቶፎረስ ሙሉ መልሱን ይሰጣል። ግን አንድ አጭር ሐሳብ ለመስጠት ለሌሎቹ ምን ብለን መመለስ አለብን የሚለውን ነገር ለጊዜው ብትተው የሚል ሐሳብ አለኝ እና ለራሴ ለማለት ነው የመጣው። አዎ እንደዛ ብለህ ተረዳው እንጂ ምን ብለን መመለስ አለብን የሚለውን we don't really care ሌሎቹ ምን ይላሉ እንዴት ብለው ይጠይቁናል ሳይሆን እውነታው ምንድነው? ሌሎቹ ይሳቁ አይቀበሉት የኛ ጉዳይ አይደለም። እውነታውን ግን እንመሰክራለን። ክርስቶፎረስ መልሱን ይመልስልሃል። አይ ትክክል ነው። መምህር በረከት እስቲ ይቀጥሉና ምናልባት እሳቸው ቀለል ያለ አገላለጽም ከኔ የተሻለ ሊጠቀሙ ስለሚችሉ መምህር እስቲ እርሶ ይሄዱበት። እኔው እንዴት ነው አምላክ ተገረፈ እንዴት ትሉናላችሁ አይነት ነገር እንዴት እንደዚህ ሆነ የሚል በጣም ብዬ የሆነ ኩዌሽን ይኖራቸዋል እስልምናው አካባቢና እሱ አሁን ቀደም እንደገለጸው በማላገጥም ያነሳሉ እና ታዲያ የተሰቀለው ማን ነው የሚል ነገር ነው። እሱን ይሄዱበት። ያ ከነገራችን ላይ እዚህ ጥያቄ ውስጥ የሆነ ላተንት የሆነ አሪያኒዝም ምንድነው ኒስቶሪያኒዝም አለበት። ክርስቶስን ከሁለት ከፍለ የመክፈል ነው። ክርስቶስን ከሁለት ከከፈልከው የሆነ ስጋና ነፍስ ምንድነው መለኮትና ስጋውን ሰውነቱን ሁለት አድርገህ ካየው የትኛው ነው የተገረፈው? የትኛው ነው የተመታው? የትኛው ነው ምናምን? የትኛው ነው የተነሳው? ታምር ያደረገው የትኛው ነው? የተተፋበት የትኛው ነው እያልክ ጥያቄ ትጠይቃለህ ማለት ነው። እና ቀድሚያ አሳምሽኑ ከሁለት መክፈል ነው። ክርስቶስ እኮ ሰው የሆነ አምላክ ነው። ሰው ሆነ ሲባል ማለት ነው እሱ በሰውነቱም ይታወቃል። በአምላክነቱ ብቻ ሳይሆን በሰውነቱም እናውቀዋለን። አምላክ ወሰብ ነው። ሰው የሆነ አምላክ ነው። ሰው ሆኗል። ስለዚህ አንዱን ክርስቶስን በሰውነቱ በአምላክነቱ እያልን እናገራለን እንጂ ክርስቶስ ግን አንድ ነው። በሰውነቱ በአምላክነቱ በሰውነቱ ተዳሰሰ፣ በሰውነቱ ተመታ፣ በሰውነቱ ተገረፈ፣ በሰውነቱ ሞተ። ግን ማን? ያው አንዱ ክርስቶስ ማለት ነው። በተዋህዶ የኛን ባህሪ የራሱ ባህሪ ያደረገው ማለት ነው። ስለዚህ አሁን ስጋው ላይ የሆነው ነገር ማለት መመታት መገረፍ በስጋ ነው። መዳሰስ መታየት ስለሚጠይቅ ለመለኮቱ ባዕድ አይደለም። ምክንያቱም ያንን ስጋ መለኮት ገንዘቡ አድርጎታል፣ የራሱ አድርጎታል። ሰው ሆኗል። በዛ ስጋ ነው የተገለጠው። ስለዚህ ስጋው ላይ በስጋ የሚደረገው ነገር ስጋው ላይ ብቻ የሚቀር አይደለም። በስጋ ነው። መለኮት በባህሪው አይመታም፣ መለኮት በባህሪው አይገረፍም። ግን በስጋ የተደረገው ነገር ለአንዱ ለክርስቶስ ነው የሚነገረው። ለአንዱ ለክርስቶስ ነው የሚነገረው ማለት ነው። አንድ ምሳሌ ይዛ ልቦና ችሎትም ላይ ያለ አንድ ምሳሌ አለ። ለምሳሌ አንድ ንጉስ አንድ ሰው ልብሱ ላይ ቢተፋበት ሰውነቱን አላገኘውም አይደል? ልብሱ ላይ ቢተፋበት ወይም ልብሱን ቢያቆሽሽበት ወይም ልብሱን ቢመታ አንድ ሰው
ንጉሱን ምንም አላረገውም ማለት ነው። ያው ፑር ምሳሌ ነው። አክቹአሊ የክርስቶስ የአምላክነቱና የሰውነቱ ነገር በንጉስና በልብሱ ደረጃ ብቻ የሚታይ አይደለም። ከዚያ የበለጠ ዩኒየን ነው። ግን ልብሱ ላይ የሚያረገው ነገር ንጉሱ ላይ የሚያረገው ነገር ነው። ክርስቶስን በሰውነቱ ያረጉበት ነገር በአምላክነቱም ላይ የተደረገ ነው። ለዛ ነው አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበር ያለ ጳውሎስ ማለት ነው። የክብር ጌታ እኮ የተባለው መለኮት ነው። ግን በስጋው የተሰቀለው ደግሞ በስጋው ነው። አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበር። እነሱ ስጋን ነው ሰው ሰቀል ነው የሚሉት፣ ግን የተሰቀለው መለኮት ነው በስጋ። ምክንያቱም ያንን ሰውነቱን የራሱ አድርጎታል፣ ወስዶታል፣ ከራሱ ጋር አንድ አድርጎታል፣ ክብሩን ሰጥቶታል። እንደ ይመለካል እኮ ከእርሱ ጋር አንዱ ነው ያለመለያየት የባህሪ ስግደት የሚሰገድለት የራሱ የክርስቶስ ስጋ ይቅርታ የራሱ የክርስቶስ ሰውነቱ ነውና ከዚያ በኋላ መለያየት የለም። በስጋ ነው። በእርግጥ ይቅርታ የሆነ ነፋስ ነገር ስላለ የተደረገው ሁሉ በስጋ ነው። ነገር ግን በስጋ ነው የተደረገ ማለት ለስጋ ብቻ ነው የሚታሰብ ማለት አይደለም። ተዋህዶ ያገናዝባል ብለናል። ተዋህዶ ያገናዝባል ማለት የመለኮት የሆነው ለስጋ የስጋ ላይ የሆነው ለመለኮት ካላልክ አንድ አትልም። አንድ ማለት አትችልም። አየህ ዝም ብሎ ፌክ ነው ማለት ነው። እና ተዋህዶን ያለ መረዳት ተዋህዶ ካልክ ለመለኮት በመለኮት የሆነው ለስጋ የስጋ የሆነው ለመለኮት ይታሰባል። ኮሚኒኬሽን ኦፍ አትሪቢዩትስ የሚባል በተዋህዶ ጋር የሚነገር አስተምሮ አለ። ክርስቶስ ከለበሰው ስጋ የለበሰውን ሰውነቱን ከራሱ ጋር አንድ ከማድረጉ የሱ ሰውነት ስላረገው ሲጀመር ያ ሰውነቱ እኮ ከክርስቶስ ስጋዊ በፊት የራሱ ፐርሰኑድ የሌለው ሰውነት ነው። ከመቤታችን ስጋ ሲነሳ የሆነን ሰው አይደለም የተዋሃደው፣ ቀድሞ የነበረን ሰው አይደለም። የክርስቶስን ሰውነት የምናውቀው የመለኮት ሰውነቱ ነው። ከመለኮት ሰውነት የሚቀድም ሰውነት የለውም። በእኛ ላይ መጥቶ መንፈስ ቅዱስ እንደሚያድረው በክርስቶስ ሰውነት ላይ መለኮት መጥቶ ያደረበት አይደለም። እንደዛ ቢሆን ተዋህዶ አይሆንም። አሁን ያልናቸው ጥያቄዎች ይመጣሉ። የክርስቶስን ሰውነቱን የምናውቀው የመለኮት ሰውነቱ ነው። የሱ ነው። በቃ ሌላ አይደንቲቲ የሌለው ሰውነት ነው። ስለዚህ በክርስቶስ በሰውነቱ የሚደረገው ነገር ሁሉ በመለኮቱ ላይ የሚደረግ ነው። መለኮት በባህሪው አይታመምም፣ አይሞትም። በስጋ ግን ታሟል፣ በስጋ ግን ሞቷል። በለበሰው ስጋ ያንን ሁሉ ሲጀመር ሰው የሆነውም እኮ ለዛ ነው። ሰው ሆኖ የመጣውም ለዛ ነው። የማይሆነውን ለመሆን ነው። በባህሪው መሆን የማይችለውን ለመሆን ነው። በባህሪው መገረፍ፣ መዳሰስ፣ መታየት፣ ምራቅ ሊተፋበት አይችልም። የዚህ ዓለም ገዥ በዙፋኑ ፊት አቆሞ ሊፈርድበት አይችልም። ነገር ግን እንደዚያ መሆን ሲፈልግ ለሰው ልጅ ካሳ ለመሆን የሰው ልጅ ከመውደድ የተነሳ በባህሪው መሆን የማይችለውን ለመሆን ነው የመጣው። በባህሪው መሆን የማይችለውን በምን ሆነ? በለበሰው ስጋ ሆነ ማለት ነው። ስለዚህ በለበሰው ስጋ የሆነውን ነገር ሁሉ ለእሱ እንደሆነ አድርጎ ነው ለመለኮት ይታሰባል። ለምን? የመጣበት ምክንያት ስለሆነ እሱ ማለት ነው። ስለዚህ ተዋህዶን አንድ ነው። ክርስቶስ ከተዋህዶ በኋላ አንድ ነው። መለኮትና ስጋ ተብሎ አይከፈልም። ጽኑ ተዋህዶ ነው ያለ ካል ይቺ ኮሚኒኬሽን ኦፍ አትሪቢዩት ግዴታ ትኖራለች። በመለኮት የሆነው ለስጋ፣ በስጋ የሆነው ለመለኮት እንላለን ማለት ነው። ግን መለኮቱ ታመመ፣ መለኮቱ ሞተ አንልም። ምክንያቱም ይሄ ከተዋህዶች የሚነገር ንግግር ነው። መለኮቱ ታመመ፣ መለኮቱ ሞተ ለማለት ተዋህዶን ለትንሽ ጊዜ በአእምሮ ውስጥ ማፍረስ አለብህ ማለት ነው። ስጋና መለኮትን ለይተህ ኢማጂን ማድረግ አለብህ ማለት ነው። እዚያ ላይ ስህተቱ ይጀምራል ማለት ነው። መለኮቱ ነው ስጋው ነው የታመመው ብለህ ስትከፍል ያኔ ችግር ይፈጠራል። ተዋህዶን እያፈረስክ ነው ማለት ነው። ስለዚህ ስለ ክርስቶስ መለኮቱ ነው ስጋው ነው እንዲሆነው ተብሎ አይደለም የሚጠየቀው። በመለኮቱ ነው በስጋው ነው። ይሄ ሚስጥር የማይገባን ከነገራችን ላይ የተዋህዶን ሊብል መረዳት ስለማንችል ነው። ሁልጊዜ በአእምሯችን ውስጥ ሁለትነት ይሳላል። በተለይ በስጋው ነው ስናስበው ሚስጥር መሆኑን ስንዘነጋው
ያቺ ሁለትነት በአእምሯችን ውስጥ ስለምትፈጠር ይሄ ጥያቄ ይፈጠራል። ተዋህዶ ምስጢር በጣም ኤግዞልትድ የሆነ በጣም ከፍ ያለ ምስጢር ነው። በቃ ከዚያ በኋላ አንድ ክርስቶስ ሰውም አምላክም ነው እንጂ ሁለት አይደለም፣ አንድ ነው። አንድ ክርስቶስ ነው። መክፈል አንችልም። መክፈል እንደማንችል ማመን አለብን። ተዋህዶ የሚለውን በትክክል ተረዳ ነው ማለት መክፈል እንደማንችል ስንረዳ ነው። ስለዚህ በእንደዚህ አይነት ጥያቄዎች ውስጥ ላተንት የሆነ ኒስቶሪያኒዝም አለ፣ ከሁለት የመክፈል ማለት ነው። ካልተረዳ ነው ሚስጥሩ በቃ ከፍ ያለ ሚስጥር ስለሆነ ነው ያልተረዳ ነው እንጂ በቃ መለኮት ታሟል በስጋው። መለኮት በስጋ በለበሰው ስጋ ታሟል። መለኮት በለበሰው ስጋ ሞቷል። መለኮት በለበሰው ስጋ ተነስቷል። ለምን? ተዋህዶ ጽኑ ስለሆነ በስጋ የሆነው ነገር ሁሉ ለመለኮት ስለሚታሰብ። በስጋ የሆነው ለመለኮት እንዴት ይታሰባል ካል ክርስቶስ ከድንግል ማርያም ከነሰው ስጋ ጋር የተዋሃደበት ሌቭል እስከዚያ ድረስ ነው። የስጋው ለመለኮቱ እስኪታሰብ ድረስ፣ የመለኮቱ ደግሞ ለስጋ እስኪታሰብ ድረስ ነው የተዋሃደው። ይሄ ልንረዳው ካልቻል በቃ ሚስጥር ስለሆነ ነው ያልተረዳ ነው። ተዋህዶ ክርስቶስ ከሰውነቱ ጋር የተዋሃደበት ሌቭል በምሳሌ ነው ማስረዳት የሚቻለው። ስጋና ነፍስ ምናምን እያል ምሳሌዎች ሁሉ ደግሞ ሁልጊዜ እንትን ናቸው፣ እጹጽ ናቸው። ስለዚህ ኤግዛውስቲቭሊ ስለማንረዳው ነው ጥያቄ የሚፈጠርብን እንጂ የመለኮትና የስጋ ተዋህዶ ክርስቶስን አንድ አድርገን እስክናስብ ድረስ መድረስ አለበት። በአእምሯችን ውስጥ ሁለት አድርገን ማሰብ እስክናቆም ድረስ ማለት ነው። እና እስከዚያ ድረስ ካልሄድን አልገባንም ማለት ነው። ለዛ ነው እንግዲህ ሐዋርያት በመንፈስ ስለተረዱት፣ ለምሳሌ በስጋ ሞተ አለ ጳውሎስ። ማን ነው የሞተው? ክርስቶስ። ጳውሎስ ምን አለ ደግሞ? በልጁ ሞት አዳነን አለ። ልጁ የተባለው ማን ነው? ወልድ ነው፣ በመለኮቱ ነው። ግን በልጁ ሞት አዳነን አለ። ልጁ ሞቷል እያለን ነው። በምን? በስጋ። ካኑ ኢማጂን የእግዚአብሔር ልጅ በስጋ እንዴት ሞተ? ተዋህዶን መረዳት እስካልቻልክ ድረስ አትረዳውም ማለት ነው። ስጋና መለኮት ፍጹም የሆነ አንድነት፣ ፍጹም የሆነ ተዋህዶ ስላደረጉ ማለት ነው። እና ቤተክርስቲያን ተዋህዶ በሚል ቃል የገለጸችው ንስጥሮስም የተወገዘበት ምክንያት ከነገረ ድነት ጋር ስለሚገናኝ ነው። አሁን ያልከው ጥያቄ ይከተላል ማለት ነው። ማን ነው የተሰቀለው? ማን ነው የሞተው? ሰውነቱ ነው የሞተው? አምላክነቱ ነው? ሰውነቱማ ከሞተ በሰው ነው የዳን ነው። አምላክነቱ ከሞተ ደግሞ አምላክነት እንዴት ይሞታል? እንደዚህ እያልክ እንዳትጠይቅ። ጽና ተዋህዶን፣ የተዋህዶን በጣም ኤግዞልትድ የሆነ ከፍ ያለ አንድነት አጽንተ መነሳት አለብህ ማለት ነው። ምናልባት በጣም ከበዱ ሰብሰብ ብሎ ሊሆን ይችላል፣ ግን ጽና ተዋህዶ፣ የተዋህዶን አንድነት አንድ ነው። ክርስቶስ አንድ ነው። ክርስቶስ ሁለት አይደለም፣ አንድ ነው። ክርስቶስ በሁለት አስፔክት ይታያል እንጂ ሁለት አይደለም። በመለኮቱ ተብሎ ይነገርለታል፣ በስጋው ተብሎ ይነገርለታል እንጂ ክርስቶስ ግን አንድ ነው። ይህን ተዋህዶ መረዳት ከቻለ ነው ስለ ስቅለቱ፣ ስለ ግርፋቱ፣ ስለ ሞቱ ሐዋርያት በተናገሩበት ልክ መረዳት የማንችል ማለት ነው። ከዛ ውጭ ግን ሁለት እያልን በአእምሯችን ውስጥ ሁለትነት የምንፈጥር ከሆነ we are already in a ኒስቶሪያን ካቴጎሪ ማለት ነው። ንስጥሮሳዊ በሆነ ማይንድ ሴት ነው ጉዳዩን የምናየው ማለት ነው። አብዛኞቹ ከእስልምና የሚነሱ ጥያቄዎች ከነገራችን ላይ ሂደው የክርስቶስን የመለኮትና የሰውነት አንድነት ተዋህዶን ቢረዱት እስከ ንስጥሮስ ድረስ ብቻ ነው መረዳት የሚችሉት፣ እዚያ አያልፉም። ለዛ ነው ብዙ ጥያቄ የሚነሳው። ከዛ ማለፍ አለብህ አንድነቱን። ከዛ ከንስጥሮስ ሁለት ምንታዌ ካለበት እሳቤ ከፍ ወዳለ ደረጃ ወደ ተዋህዶ ማሳደግ፣ በዛ ደረጃ መረዳት ያስፈልጋል። ካልተረዳ ነው ስላልተረዳ ነው ተዋህዶ እኛ በአእምሯችን ውስጥ ካሰብነው ከፍ ያለ ተዋህዶ ነው ብለን ማሰብ አለብን ማለት ነው። እስልምና ጋር ስለሚነሱ ጥያቄዎች ግን አንድ ነገር ኮሜንት ላድርግ። ሚስጥረ ስጋዌን ከፍቅር ለይቶ መረዳት አይቻልም። ኢት ኢዝ ኖት ሳይንስ ማለት ነው።
ምስጢረ ሥጋዌ ለመረዳት እግዚአብሔር ዓለምን እንዴት እንደወደደው ኮንቴምፕሌት ማድረግ ያስፈልጋል። ምስጢረ ሥጋዌ የእግዚአብሔር ሰው መሆን it is an act of love የፍቅር ስራ ነው። እግዚአብሔር ለዓለም የሰራው ፍቅር ነው። ፍቅር የሚባለውን ነገር አስወጥተህ የሆነ ፍልስፍና ስታረገው፣ ፍቅር የሚባለውን ነገር አስወጥተህ የሆነ ሳይንስ ስታረገው በቃ መምታታት ነው የሚሆነው ማለት ነው። ምክንያቱም ክርስቶስ ሰው ሆኖ ሲገለጠው የተገለጠው ፍቅር ነው። ፍቅሩ በጣም ከፍ ብሎ ብላይ ገባ ይችላል እንዴ እንኳን የእግዚአብሔር ፍቅር የሰው ፍቅርም እንኳን አንዳንዴ አይገባም ማለት አንዳንድ ጊዜ የሰው ፍቅርም እንኳን አይገባም እንዴ ሰው እንዴት ሰውን እንዲህ ሊወድ ይችላል ብለህ እኮ ልትደነቅ ትችላለህ። የሰው ፍቅር እንደዚያ የማይገባ ከሆነ የእግዚአብሔር ፍቅር በጣም ቢረቅብህ ቢደንቅህ እንደ እግዚአብሔር የማይደንቅ ነገር ምን ሰርቶ ያውቃል? ዓለምን ሲፈጥር እኮ የፈጠረበት ነገር ያስደንቃል። ዓለምን ሲያድን ያዳነበት ፍቅር ቢደንቅህ ተደንቀህ ነው መቅረት ያለብህ። ለምን ትቃወመዋለህ? እና እስልምና ላይ ፍቅሩን ያወጡታል። አየህ ችግሩ ፍቅሩን ካወጣ በቃ ምስጢረ ሥጋዌ አይገባም። የእግዚአብሔርን ፍቅር የተደረገበትን ምክንያት የተደረገው ነገር ፍቅር ነው። የተደረገው ነገር ራስን ለሰው ልጆች አሳልፎ መስጠት ነው። የተደረገው ነገር የእግዚአብሔር በጣም ሊመረመር የማይችል ከፍ ያለ ግን ደግሞ ሴንስ የምናደርገው ነፍሳችን የምታውቀው የምትረዳው ትምህርተ ኅቡዓት ላይ ምን ይላል? ቆይ እንደውም አንድ መምህር ላስገባ። እንደው አንድ በጣም ጥሩ ነገር ቀሲስ ተከታተሏቸው። ከነገራችን ላይ ቀሲስ መላኩ ቀሲስ ይላኩልኝማ ትምህርተ ኅቡዓት ላይ አንድ ጉዳይ በጣም ጠቃሚ ስለሆነ ቀሲስ መላኩ እንደምን ቆያችሁ? እየተማርኩ ነው መምህር። በጣም ደስ የሚል ነው። እንደምን ቆያችሁ ሁላችሁ? ገብቷል። ቀሲስ ሰላም ይባርኩን። ቀሲስ ይሄ ትምህርተ ኅቡዓት ላይ ይችን መስቀል ሊናገሯት ሊረዷት አይችሉም፣ ነገር ግን ምዕመናን ያውቋታል ይላል አይደል? ምንድነው ንባቡን እስኪ ያስታውሰኝ። ምናልባት ኤግዛክትሊ ንባቧን አሁን ፊት ለፊት ትዝ አላለችኝም። እኔም ግን ነገሩ አሁን ምናልባት የነገረ መስቀሉን አሁን መርምሮ የሚደርሱበት ሳይሆን የሚቀበሉት ነው የሚል አይነት አነጋገር ያለው መሰል። ቆይ ልመልከታትና እዚሁ ልጻፍልዎት። አዎ ይችን መስቀል ሰዎች አከናውኖ ሊናገሯት አይችሉም። ምንድነው ፊሎሶፊካል ካታጎሪ ውስጥ አስገብቶ የእውቀት ካታጎሪ ውስጥ ብቻ አስገብቶ ማብራራት አይቻልም። ነገር ግን ምዕመናን ያውቋታል ይላል። you can feel it ነፍስ ታውቀዋለች። what is going on እግዚአብሔር ምን እያደረገልህ ነው፣ ምንድነው የተደረገልህ የሚለውን ነገር መናገር አይቻልም አይደለም፣ አከናውኖ መናገር አይቻልም ነው ማለት። ክርስቶስ በመስቀል ላይ ያደረገውን ሰው ሆኖ ያደረገውን ስራ ምናልባት ንባቡን እዚህ አካባቢ ካገኘሁት እንዲህ መሰለ የሚለው ወበእል ቀሲስ ኔትወርክ ትንሽ ኔትወርክ ትንሽ እያስቸገረኝ ነው መሰል። ይሰማል አሁን? አሁን ይሰማል። እስኪ እሺ አሁን ምናልባት ንባቡ እዚህ የማገኘው ምንድነው የሚል ወበእላ ከናፍር ጾታ ነጊር እይትካሃል ጥንቆቀ ይሄ ምንድነው ጥንቅቅ አድርገው አከናውነው ሊናገሩት ሊያስቡት አይቻልም ይልና ዘምተካ ተወአኮነ ይላል። አስቀድሞ ጀምሮ ስውር የነበረ የተሰወረ የነበረ የእዚያሰ ከሶታ ምስጢር ሆነ፣ ዛሬ ግን የተገለጠ ይልና ምስጢር ሆነ፣ የተገለጠ ምስጢር ሆነ ይልና ለምእመናን የተገለጠው ይላል። ከዛ እዚሁ ላይ አብሮ አኮ ከመይትራአይ ይሄ ታይቶ ተጨብጦ ልክ በሳይንስ በምን መርምረን እንደምንደርስበት አይደለም ይልና አላ ከመይትሐለይ እንዲታሰብ
እንዲደነቅ ብቻ ነው ብሎ ነው ውእቱ ዝንቱ መስቀል ወበቱ ንትመካ ከመንሰብሖ የምንመካበት እንድናመሰግነው እንድናደንቀው ነው። ይሄ መሰለኝ ንባቡ አይደል መምህር? ልክ ነው። ይሄ መስቀል የምንመካበት ነው። ጠንቅቀን የምንናገረው አንናገረውም አይደለም። መጽሐፍት ሁሉ ስለ መስቀል ተናግረዋል። ግን ጠንቅቀን አንናገረው ማለት ኤግዛውስቲቭሊ ራሽናል እና ፊሎሶፊካል ወደሆነ እውቀት ማውረድ አይቻልም ነው። ወደዛ ደረጃ አውጥቶ አውርዶ በቃ በዓለም ላይ በቀላሉ እንደምንረዳቸው ነገሮች በዚያ ደረጃ አውርዶ ማብራራት አይቻልም። መናገር ይቻላል። የእግዚአብሔር ምን ያህል እንደወደደው ዓለምን በመስቀሉ ምን ያህል ስለኛ ዝቅ ብሎ ትህትናውን እንደገለጠ መናገር ይቻላል። ግን እውቀት ይሄ ፍቅርን ብናስወጣ ጉዳዩ አይገባንም። በቃ የሆነ ተራ እውቀት ብቻ ብናደርገው ይጎልበታል እና ከመናፍቃን በኩል ከእስላሞች በኩል በነገረ መስቀል ላይ የሚነሱ ጥያቄዎች በጣም የሚያስቸግሩት የሚወሳሰቡት እነሱ የሚያዩበት አንግል ከፍቅር አይደለም። የተገለጠውን ፍቅር ለማድነቅ በተከፈተ ልብ መስቀልን ለመረዳት አእምሮ ብቻ ሳይሆን ልብ መከፈት አለበት አብሮ። not only mind your heart የሰው አእምሮ ብቻ አይደለም፣ ሰው ልብም ነው። እግዚአብሔር የሰራው ስራ በመስቀል የሰራው ስራ አእምሮን ብቻ ሳይሆን ልብን የሚነካ ነገር ነው። ሰው ልቡን ከደፈነ አእምሮው ብቻ መስቀልን ሊረዳ አይችልም። ስለዚህ አፕሮቹ ችግር አለበት ለማለት ነው። ጀነራል የሆነ ኮሜንት ነው፣ ከወንድማችን ጥያቄ ጋር አይገናኝም። ግን ተዋህዶ አሁን አንተ የጠየቀው ጥያቄ የተዋህዶ ጥያቄ ተዋህዶን የመረዳት ጥያቄ ነው። ብዙ ነገር አለበት፣ ቢበቃ ይሻላል መስለኛል። ይቅርታ ጸሎት ያሰማልን ቀሲስ ቡራኬ ድረሰኝ። እሺ አለም ወይ ሰላም። የተረዳው ነገር አለ ወይስ ያልገባ ነገር አለ? እኔ አሁን ጥያቄ አሁን ለምሳሌ በክርስቶስ በስጋ ሞተ እንላለን አይደለ? እሺ ክርስቶስ ሞተ እንላለን። በስጋ ሞተ እንላለን። አዎ ልክ ነው። በመንፈስ ግን ሕያው ነው ይላል። እሺ ትክክል። በስጋ ሞተ የምንለው ምክንያቱም መለኮት ስለማይሞት ነው አይደለ? ልክ እንደዚሁ መገረፉም በስጋ ነው የተገረፈው ብንል ለምንድን ነው ከተዋህዶ ሊለይ የሚችለው? በስጋ ሞተ ኦልሬዲ ብለናል። እንላለን እኮ እንደዛ። ይሄ ቢሆን እንላለን እኮ መለኮት በስጋ እኛ ስጋ ተገረፈ ነው እንጂ ማንለው በስጋ ተገረፈ እንዳትል ነው እንጂ ያ እዛ ብንል ቀላል እና ጥሩ መልስ ነው። በስጋ ተገረፈ ነው እንላለን። በስጋ ሞተ፣ በስጋ ተገረፈ፣ በስጋ ተዋረደ፣ በስጋ ተኛ ምናምን እንላለን። ስጋ ብቻ ብለህ ግን ከፍለህ ስጋ ሞተ፣ ስጋ ተሰቀለ ካልክ እየከፈልከው ነው። ስጋን መለኮትና ስጋን እየከፈልክ ስለሆነ ትክክል አይሆንም እሱ። አይ በስጋማ ነው ትክክል ነው። ግን ምንድነው ይሄ ከተዋህዶ አይወጣብንም ወይ የሚለው ነው። አይ በስጋ ሞተ በስጋ ተገረፈ ብለህ ማን ስትል አንዱን ክርስቶስ ብቻ ነው ማለት ያለብህ። መለኮት ስጋ ማለት የለብህም። ተዋህዶ ሰብጀክት ነው። ግልጽ ነው አለም። በስጋ ሞተ እንደምንለው በስጋ ተገረፈ፣ በስጋ ተንገላታ። ያ ማን ተብለህ ስትጠየቅ ግን አንዱ ክርስቶስ ነው። ስጋውን ከመለኮቱ ሳትከፍል ማለት ነው። ሰው የሆነው አምላክ ማለት ነው። ተዋህዶም እንዳለ ሆኖ ግን እንትን ነው ጥያቄው ሲሆን ይሄ አሁን በዚህ መልኩ ለሁሉም ክርስቲያን የሚገባ ነው። በስጋ ሞተ እንደምንለው በስጋ ተገረፈ። ይሄ ለኛ በጣም ግልጽ ነው። አሁን ምንድነው መሰለህ ሜቢ ዓለም የወንድም ዓለም ምናልባት ጥያቄ አማደ ሚስጥራትን ቀረብ ብለህ ስላልተማርክ ሊሆን ይችላል እንጂ እኮ ሁሉ እኮ የምንለው ነው በደንብ እና ታዲያ በስጋማ ባይገለጥ መለኮትማ ብቻውን እንዴት ሊገረፍ፣ እንዴት ሊያዝ፣ እንዴት ሊታይ፣ እንዴት ሊያንቀላፋ፣ እንዴት እንትን ሊል ይችላል?
በነገራችን ላይ ቅድም እኮ መምህር በደንብ አድርገው አብራርተውታል። መለኮት ብቻውን በባህሪው እንደዚህ አይነት ነገር ስለሌለበት እኮ ነው ሞት የሚስማማውን መያዝ፣ መንገላታት የሚስማማውን የእኛን ስጋ የተዋሃደውና የእኛን የባሪያን መልክ ከያዘ በኋላ ፊልጵስዩስ ምዕራፍ 2 ላይ ቁጥር 6 እስከ 8 እንደሚናገረው ከዛ በኋላ በቃ እኛ ላይ ሊደርስ የነበረ መከራን ሁሉ ተቀብሏል እርሱ በፈቃዱ ከፍቅር የተነሳ ቅድም መምህር በደንብ አብራርተውታል። ስለዚህ ሰው ስለሆነ ለእንዴት ተያዘ እንዴት ተተፋበት ትላላችሁ? ሰው ስለሆነ ግን ያ ሰው የሆነው ግን ማን ነው? አምላክ ነው። ኦኬ አምላክ ነው። ሰው የሆነ አምላክ ስለሆነ ያንን በስጋ ያንዳንዱን ነገር እኛ ላይ ደርስ የነበረ ነገር ሁሉ እሱ በእኛ ፋንታ ቤዛ ሆኖ አድኖናል ነው። እና ሁሌ ነው የሚነገረው እኮ ዓለምዬ ይሄ በስጋ ተገረፈ በስጋ እንትና ለሚለው እንዲህ ጭራሽ ከፍ ያለውን ሞተ ካልን በኋላ ተገረፈ ተያዘማ ምን እኮ ቀላል ነው። ተረተኛ ግን እንዳትለየው ነው። እሺ አረ በስጋው ነው እንጂ እኮ መለኮቱማ እንዴ ሊሆን ይችላል ብለህ ግን ከሁለት ከከፈልከው ግን አደገኛ ነው። አይ በስጋ ነው ግን ምንድነው በስጋ ሲገረፍ መለኮቱ አብሮት አልነበረም ወይ አይነት ነው። እሱ ደግሞ ተዋህዶን በደምብ ስንረዳ አይለይም። መለኮቱ ከመቅጽበት አይለይም። ከስጋው አይለይም። በስጋ የሚቀበለውን ሁሉ መለኮቱ የኔ ብሎ ነው የሚቀበለው ከተዋህዶ የተነሳ ማለት ነው። እሺ አንድ ጥያቄ እና ዓለም ደግሞ በጣም መያዝ ያለብህ ግን ከእስልምና በኩል አሁን ይሄ ምስጢረ ስጋዌን ኢትስ ሮንግ አፕሮች በጣም ከፍቅር እግዚአብሔር ኤክስትራኦርዲነሪ የሆነ ፍቅር በጣም ከፍ ያለ ፍቅር ገልጧል በምድር ላይ ሰው ሲሆን የሆነ ዩዥዋል የሆነ ናቹራል የሆነ በሆነ በራሽናሊቲ የምንደርስበት አንድ ተራ ነገር እኮ አይደለም የተደረገው። ከፍ ያለ ነገር ነው የተደረገው። የእግዚአብሔር ፍቅር ነው የተገለጠው። አንድ ጊዜ የሚገለጥ ፍቅር በቃ በሰው ልጅ ታሪክ በስነ ፍጥረት ታሪክ አንድ ጊዜ ዓለምን ከፈጠረበት የበለጠ ያዳነበት ፍቅሩ ነው የተገለጠው። የማይደገም ስራ ነው የተሰራውና ኤክስትራኦርዲነሪ የሆነ ነገር ነው የተደረገው። ዝም ብሎ የሆነ በራሽናል አርጊውመንቶች በቃ የምታብራራው ምናምን ብቻ ተራ እውቀት አይደለም። ራሽናል አርጊውመንት አያስፈልግም። በዛ አፕሮች ማድረግ አንችልም ሳይሆን ቢዮንድ የሚሆኑ ነገሮች አሉ፣ ከዚያ የሚያልፉ ነገሮች። ምዕመናን ግን ቅን ልቡና ይዘን የእግዚአብሔርን ፍቅር ፈልገን በመንፈስ ቅዱስ ብሩሃን አእምሮ ይዘን ስንቀርበው የምንረዳው ቅድም እንደተነበበው ማለት ነው በቅድስና የምንረዳው ከፍ እያልን የምንሄድበት ሌላ ከፍ ያለ ነገርም አለው። የሆነ በጣም አንድ ተራ ክስተት አይደለም የተደረገው በመስቀሉ ማለት ነው። እና አንተ በዛ ደረጃ ነው መቅረብ ያለብህ በጣም ሪቨረንትሊ በጣም በክብር። እሺ አለም። እሺ ቴንክ ዩ። አንድ ጥያቄ ለጨምር ሰዓት ካላችሁ ሰዓት እስኪ እስከ 11 ደቂቃ ከ12 እናደርገው በቃ። እስኪ እንዴት ነው ክርስቶፎረስ? ወይ ሌላ ጥያቄ እንቀበል? አይ እንቀበለው። ድንገት ሜቢ ግን እነሱ ጋር ኤክስፒሪየንሱ ካለህ አለ ጥንቃቄ ይፈልጋል። ባይዚ አው ቀደም አንተም እንደተናገርከው የሚቀፍ ነገር ነው የሚናገሩትና በተለይ ጥንቅቅ አድርጎ የክርስትናን ጉዳይ ያልተማረ ሰው ይከብደዋል እውነት ለመናገር። ከነገራችን ላይ አንድ ላይ መገኘት የለባችሁም። አይቀጥል መምህር አንድ እዚህ የሚጽፋል አንድ ኮሜንት እያየው ነበረ። ብንጸድቅም ባንጸድቅም እንኳን ኦርቶዶክስን ያሉት አባ ገብረ ኪዳን በየቦታው ይናገሩታል። እኛ እኮ ስለ ጽድቅ ስለ ጀስቲፊኬሽን እንደ ፕሮቴስታንት አይደለም የምናምነው። ጀስቲፊኬሽን ኢኒሻል እና ፋይናል አስፔክት አለው ብለን ነው የምናምነው። ጸድቅም ባንጸድቅም እንኳን ክርስቲያን ሆነን ያሉት እና ክርስትና ራሱ ክርስቶስን መከተል ስለሆነ ክርስቶስን ተከትለን ባንጸድቅም ብንጸድቅም እሱን መከተላችን ያደናናል። ኦርቶዶክስ ሆነን ሳይሆን እንኳን ክርስቲያን ሆነን ያሉት እና ትክክል ናቸው። ያ ምንድነው ፕሮቴስታንቶቹ ጀስቲፊኬሽን ኢኒሻል ስለሆነ ሞመንት ስለሆነ እነሱ ጋር አይምሯቸው ጋር ሊያስቸግር ይችላል። ግን እኛ ጀስቲፊኬሽን ራሱ ፕሮሰስ ነው። መጨረሻ ላይ ጀስቲፊኬሽን ፋይናል አስፔክት አለው። ፍርድ በክርስቶስ ዙፋን ፊት ሲቀርብ ነው ሰው ፋይናሊ ጀስቲፋይድ የሚሆነው እና እሳቸው ብንጸድቅም ባንጸድቅም የሚለው ያ ፊውቸር ጀስቲፊኬሽኑን
እየተናገሩ ነው። በኮመን ሴንስ ስለሚታወቅ ነው። በእኛ በኦርቶዶክሳውያን እና በመጽሐፍ ቅዱስ አስተምሮ በጥንቷ ቤተክርስቲያን አስተምሮ ጀስቲፊኬሽን የሆነ ሞመንት የሚያልፍ ያለፈ ጉዳይ ብቻ አይደለም፣ ወደፊት አስፔክትም አለው። እንኳን ክርስቲያን የሆነው እኮ ስንጠመቅ ነው። መጀመሪያ ላይ የሆነው ነገር ነው እና እንኳን ገባን መጨረሻችን እንኳ ላያምር ቢችል ቢያንስ ክርስቲያን መሆናችን ግን ትልቅ ነገር ነው የሚል ነው። ለምን ሰዎች የሆነ ትርጉም ሰጥተው በየቦታው እንደሚጽፉት አላውቅም። ያው በእነሱ የነገረ ድነት ካታጎሪ ውስጥ ያው በእርግጥ እንደሚሳን እናውቃለን። እውነት ነው። ያው ዝም ብለን ወዴት እንደምንገባ እናቅም፣ ዝም ብለን እንከተል አይነት ነገር እንዳሉ አስመስሎ የመናገር ነው። ነገር ግን እንደሱ አይደለም። ስለ ፊውቸር ጀስቲፊኬሽን ስለመጨረሻው ጽድቅ ነው። ምክንያቱም ክርስቶስ ነው ራሱ ፍሬ ካላፈራሽ ትቆረጣላችሁ ያለውና ከዛ አንጻር ነው። አንተ የሆነ ነገር ልትናገር እያሰበች። እሺ ጋቴ ፋንትሺ ይቅርታ ሚት እኮ ነው ያለውና ለምን አይ ተነስቶብሽ ነው ማለት ሳታየው ልታወሪ ይመስሉን ነው። አይ ለምን እኔ ጋር ሚውት ነው የሚለውና እናንተ ጋር ግን ክፍት ነው። ለምንድን ነው ብዬ ነው። እኔ ጋር ሚውት ነው። እስቲ መልሰሽ ንኪው አንዴ። ይሰማናል ግን አሁን ነው ሚውት የሆነው። መናገር ከፈለሽ አውሪ፣ ያለዛ እሺ። አይ ቲንክ ተነስቶባት ነው ይመስለኛል ማይኳ። ፋንትሽ መናገር ፈልገሽ ከሆነ ግን አሁን አንሹ። አሁን ነው ሚውት ያደረግሽው። እሺ አለም የመጨረሻ ጥያቄህን አቅርበውና። እሺ አመሰግናለሁ። እኔ አሁን ትላንትና አንድ ከፕሮቴስታንት ወደ ኦርቶዶክስ የመጣ ልጅ የተናገረውን እዚህ ቲክታክ ላይ የሰማሁት ባይገባንም ኦርቶዶክስ መሆን ያዋጣል ያለው ልክ እንደ አባ ገብረ ኪዳን ኮት ተደርጎ ቢያዝ ጥሩ ነው። ባይገባንም ኦርቶዶክስ መሆን ያዋጣል። ይሄ ልጨምር ብዬ ነው። ምንድነው ከድሮ ጀምሮ ስንማር ከሰንበት ትምህርት ቤት እኔ አሁን ብዙ ለውጦች አይቻለሁ። ማለት ድሮ በተለይ በታቦት ዙሪያም ስንማር የነበረውና አሁን ላይ ተማርነው አሁን ላይ ያወቅነው በተለያዩ ነገሮች ላይ አዳዲስ ነገሮች እያየው ነው። እና ድሮ ስንማር 10ቱ ትእዛዛት ነው ታቦት ላይ የተጻፈበት፣ የአሁኑ ታቦት ላይ ተብለን ነበር የተማርነው። አሁን ላይ ግን ጉልበት ሁሉ ለእግዚአብሔር ይስገድ የሚል እንደሆነ እና ከድሮ አዳዲስ ነገሮች እያየን ነው። እና ሰሞኑንም ደግሞ ወንድማችን ማን ነበረ? ችግር የለውም ጥያቄ አድርገው ዝም ብለህ አለም። ጥያቄው ምኑ ላይ ነው? አሁን ላይ ያለው ታቦት 10ቱ ትእዛዛት ይጻፍበታል ወይ ነው ወይስ ምንድን ነው? አሁን እገሌ እና እገሌ የሚለውን እናቆየውና ቤተክርስቲያን ምን ትላለች የሚለው ስለሆነ ሜቢ አንዳንድ ሰው መስሎት በሰንበት ትምህርት ቤት የሚያልከው እንደዛ ሊናገር ይችላል። አንዳንዴ ያ አንድ የሰንበት ትምህርት ቤት የነበረ ኮርስ ይሰጥ የነበረ ወንድም ኢቭን መምህር ሊሆኑ ይችላሉ። እንደዛ ነው ማለት እንደው ያ የቤተክርስቲያን ትምህርት ነው ወይም እንደዛ ነው ማለት አይደለም። አንዳንዴ ያው እውቀት ይከፈልብን የለ ከእውቀት ከፍለን አይደለም የምናውቀው። ከዛ አንጻር አንዳንዴ ምናልባት የቤተክርስቲያን ትምህርት ያልሆኑ ነገሮች ሊተላለፉ ይችሉ ይሆናል እና ከዛ አንጻር አሁን ጥያቄህን አርቲኩሌት አድርገውና ጊዜም ስለሄደብን ዘማሪ ፋንቱ አንድ መዝሙር ዘምር እንድንወጣ ያልገባህን ነገር ብቻ አርቲኩሌት አድርጋት አለ ብዬ። እሺ ቴንኪው በጣም አመሰግናለሁ። ከድሮም በዚህ ይሄኛው ስላነሳሁት ነው እንጂ ከድሮም ስንማር እመቤታችን ከአዳም የወረሰችው ኃጢአት እሷ ላይ ብቻ እንደሌለ ነበር የተማርነው። አሁን ቅርብ ጊዜ ደግሞ እዚህ ቲክታክ ላይ ወጣቶች በጣም ጥሩ የሚያስተምሩ ወጣቶች አሉ። ከነሱ የሰማሁት ደግሞ ከድሮ ከተማርኩት አሁንም ለየት አለብኝና አጋጣሚ ደግሞ እንደዚሁ እኔ ስገባ ጥያቄ የሆነብኝን ገብቼ እንደዚህ ያገኘሁት ቤት ጠይቃለሁ። ቀሲስ ሄኖክ የሚባሉ አባት እዚህ አይ ቲንክ አሜሪካ ናቸው። እሳቸው ጋር ገብቼ ጠይቄ
እመቤታችን እንዴት ከአዳም እሷ ብቻ ተመሳሳይ እንግዲህ ኃጢአት እንደሚወረስ ነበር ስንማር ሳድግ እስከዛሬ ደረስኩት እና እሳቸው ጋርም ደግሞ ይሄንን ነው ይወረሳል ወይስ አይወረስም ነው አለምዬ ስናሳጣው። እሺ 30 አይ አሁን ለምን መሰለህ እዛና እዚህ ያሉ ነገሮች እንተዋቸውና ቤተክርስቲያን ምን ትላለች የሚለውን አይ ይሄን ጉዳይ እንተው፣ ምክንያቱም በጣም ሰፊ ጉዳይ ስለሆነ ማንሳት ስለማንችል። አይ ኃጢአት ይወረሳል አይወረስም ከሆነ እኔ በመቼም ሁኔታ የውርስ ኃጢአት የሚባለው ምንድነው የሚለውን ነገር ዲፋይን ሲያደርጉ ሰዎች ኃጢአት ከዘር ወደ ዘር በደም በኩል በሆነ ነገር እንደማይወረስ ነው እንግዲህ ቤተክርስቲያን የምታስተምረው እንደዛ ነው። እሱን ያዝ። አሁን አንተ ግን በቃል ደረጃ የውርስ ኃጢአት የሚባለው ሊጠቀሙት ይችላሉ። እሱም የኃጢአትን ውጤት ለመናገር ፈልገው እንጂ ለምሳሌ አዳምም የሰራውን ኃጢአት ቀጥታ ከዛ ወደ ልጆቹ ምናምን ከዛ ቤታችን ላይ ሲደርስ ግን የሚል እንደዛ የለም። የኃጢአትን ውጤት ለመናገር ግን አባቶቻችን እንደዛ ይላሉና አይ ቲንክ ከዛ አንፃር ብትረዳው መልካም ነው። አንድን ቃል ሲጠቀሙት አንዳንድ ሰዎች ምን ለማለት የተጠቀሙት ብለን መልሰን ብንጠይቃቸው ለሌላ ይሆናል። አንዳንዴ ኢፌክቱን በኮዝ ኮዙን በኢፌክት የመጥራት አይነት ልማድ ምናምን እኔም አግኝቼ አውቃለሁ በመጽሐፍትም አባቶችም ሲናገሩ ከአባቶችም ማለት ነው። በአስተምሮ ደረጃ ግን ኃጢአት ይወረሳል አይወረስም ከሆነ ቤተክርስቲያን ኃጢአት ይወረሳል ብላ ታስተምረው። እሺ ጥያቄ ልጨርስ እና ይሄ ነው ማለት እንደዚሁ ግራ ስላጋባኝ ከአዳዲስ ትምህርቶች ጋር ቀሲስ ሄኖክ ቤት ገብቼ ጠይቄ ነበር። እሳቸው ግን የመለሱልኝ እግዚአብሔር እሷን ከኃጢአት እንደጠበቃት እሷ ጋር ኃጢአቱ እንዳልደረሰ እንጂ ኃጢአት የሚወረስ አይደለም ብለው አይደለም ያስተማሩ። ልክ እስከዛሬ ስማር እንደነበረው አሁን ግን ወጣቶች እያስተማሩን ያሉት በጣም ደስ በሚል መንገድ ነው። እዚህ ቲክታክ ላይ በጣም ትልቅ ለውጥን ያየሁት ከድሮ ከተማር ነው። የድሮ የተማርኩት ሜቢ ትክክል አይደለም ብዬም አሁን ቅርብ ጊዜ ገብቼ አንድ አባት ቤት ጠይቄም እመቤታችን ቅድስት ድንግል ማርያምን እግዚአብሔር አምላክ ክርስቶስ ከዓለም በፊት ጠብቋታል እና እሱ ጠብቋት የአዳም ኃጢአት እሷ ጋር አልደረሰም። እሷን እግዚአብሔር በኃይሉ ጠብቋት ነው እሷ ጋር ኃጢአቱ ያልደረሰው ነው ያሉኝ እንጂ ኃጢአት ይወረሳል አላሉኝም። ግን አሁን የወጣቶች ትምህርት ደግሞ እና በትክክልም ቤተክርስቲያንም ታስተምራለች ብዬ ማምነውም እኔም በራሴ ማምነውም በዛ መንገድ ነው። ኃጢአት ይወረሳል ብዬ አላምነም። ሞቱ ነው እኛ ጋር የደረሰው እንጂ ኃጢአት ይወረሳል ብዬ አላምነም። እና ግን ለምንድን ነው በአባቶችን ደረጃ አንዳንዴ አሁን መምህራን ሲያስተምሩ የቤተ ክርስቲያን አስተምሮ አንድ መምህር የሆነ ነገር ቢል የቤተ ክርስቲያንን አስተምሮ በደንብ ስላላወቀ ሊሆን ይችላል እና ቀደም ባሉት ጊዜያት ደግሞ እንግዲህ ከፕሮቴስታንት ጋር ባለው ምናምን እንትን እነዚህ በጣም ብዙ ጅምብሮች ስለነበሩ አንዳንድ ነገሮች በሰንበት ትምህርት ቤትም በምንም በደንብ ያላጠና ሰው ምናምን ሊናገራቸው ይችላል። እሱ ቨሪ ኮመን። ግን የቤተ ክርስቲያን አስተምሮ በቅዱሳት መጽሐፍት በትርጓሜ መጽሐፍት የተገለጠው በቅዳሴው በጣም ወጥ በሆነው በዘላቂ በሆነው በሚቀጥለው ቀድሞም በነበረው የቤተ ክርስቲያን ትምህርቷን የምታስተላልፍበት የጉባኤ ቤት ትምህርቶች አሉ። ዶክትሪናል፣ የኤግዜጀሲስ፣ የመጽሐፍት ትርጓሜ በእሱ መንገድ የምናየው ነው ዋናው የቤተ ክርስቲያን ትምህርትና ቤተ ክርስቲያን ከዘር የአዳም ኃጢአቱ ጊልጡ ከትውልድ ወደ ትውልድ ይተላለፋል ብላ አታስተምርም። የኦርቶዶክሳዊ እሳቤም አይደለም። በሌሎቹም አሁን የተከፈለ ነው። ኢቭን በፕሮቴስታንቱም በካቶሊክም የተለያዩ እይታዎች አሉ። እንግዲህ ቀድሞ የነበሩ ይሆን አሁን ኢመርጅ እያደረጉ ይሆን እኔ በደንብ አላውቅም። ግን ፕሮቴስታንት ውስጥ እንኳን ራሱ ኃጢአት ይወረሳል አይወረስም እያሉ የሚከራከሩ ሰዎች አይቻለሁ እና ኦልሬዲ ወደዛ ሌቭልም እየሄደ ነው ለማለት ነው። እና እኛ የኃጢአት ውጤቱ ነው እንጂ ኃጢአት እኮ በአንድ ሰው ፈቃድ በሆነ ፐርሰን የሚሰራ ነገር ነው እና ያ ሰው በነፃ ፈቃዱ ላደረገው ነገር አንተ በኋላ ጄኔሬሽን ላይ ተወልደህ የዚያ ተጠያቂ አትሆንም። ግን ያ ሰው እኮ ኃጢአት ከሰራ በኋላ አዳምን ለምሳሌ ስንወስደው አዳም ነው ዋናው። አዳም ኃጢአት ከሰራ በኋላ በጎሰቆለው ባህሪ ምንድነው ሞት፣ በሞት ስር በኃጢአት ስር ጸጋው የተለየው ሆነ አዳም ማለት ነው ባህሪው እና ከዛ በኋላ የሚወለዱ ሰዎች ያ ነገር ደረሰባቸው። እመቤታችን ከማህፀን ጀምሮ እግዚአብሔር ጠብቋታል ከዛ የሚል ነው ትምህርቱ። ከዛ ውጭ ኃጢአት ጊልት ይተላለፋል ምናምን የሚለው በዌስተርን ክርስቲያኒቲ የሚታወቅ ብዙ እንጂ ዌስተርን ክርስቲያኒቲ እነ ኦግስቲን ምናምን
በእነሱ የሚታወቅ እነሱ ናቸው። ብዙ የእነሱም ኑዋንስ አለው። የእነሱ ራሱ ኮምፕሌክስ ነው፣ ግን በኢስተርን ክርስቲያኒቲ የሚታወቅ ትምህርት አይደለም። ኤኒዌይስ የኛ ቤተክርስቲያን እዚያው ከአሌክሳንድሪያ ከምስራቁ አባቶች ከግሪክ አባቶች የሚወጣ አብዛኛው ከሶሪያ አባቶች እኛ ኤክስፖዠራችን በጥንት ቤተክርስቲያንም እንደዚያ ነው። ያ ትራዲሽን ነው ወደኛ ያለው። ከዚያ ሊወጣ አይችልም። ያ ነው ያለው እና ግን ይህን ጉዳይ ራሱን ችሎ አንድ ጊዜ እንወያይበታለን። ነው የኃጢአት ጉስቁልና ምናምን የሚለውን ወደ ሰው የሚተላለፈው ምንድን ነው፣ የዳነው ከምንድን ነው የሚለው ጉዳይ እሱን መነጋገር ይቻላል። ግን ማለት የተቀየረ ትምህርት የለም ነው። ኦርቶዶክሳዊ ትምህርት ሁልጊዜ አንድ አይነት የሚቀየር የሚሻሻል ምናምን አይደለም። አንዳንድ ሰዎች ሲያስተምሩ የተለየ ነገር ነግረው ከሆነ ያለ መረዳት ነው፣ አልተረዱትም ማለት ነው። ያው በጉባኤ ቤት ምናምን ጠለቅ ያለ ትምህርት ሳያልፉ ቀርተው ወይም በዛም አልፈው እኮ በደንብ ያልተረዱ ሰዎች ይኖራሉ። ዝም ብለው በቃ መጽሐፉን ብቻ በቃላቸው ይዘው ብቻ በደንብ መምህራቸውን ሳይጠይቁ ሳያመላልሱ የሚወጡ አሉ። ምንድነው የሚያመነዥኩ እና የማያመነዥኩ አሉ አይደል? ከእንስሳት እንኳን ከመምህራንም ዝም ብለው የተጻፈውን ብቻ የሚሸመድዱ አሉ። ከዚያ ውጭ ደግሞ መምህራኖቻቸውን እየጠየቁ ሚስጥር የሚመረምሩ የሚያደላድሉ በጣም ጠለቅ ያለ እውቀት ይዘው የሚወጡ አሉ እና እንደዛ ሊሆን ይችላል። ኤኒዌይስ በአንድ ግለሰብ በሆኑ ሰዎች አይደለም የቤተክርስቲያን ትምህርት የሚለካው። የቤተክርስቲያኗ ትምህርት ጠለቅ ያለ ነገር ስላለው ሰፋ ያለ ጽንሰ ሀሳብ ስላለው በዛ ደረጃ እናየዋለን። ያው ይህንን ሁሉ የተናገርኩት ከታች የሚሰሙት ሰዎች እንደዛ አይነት ኢሜጅ እንዳይሳልባቸው ነው ዓለም እንጂ አንተ እንደዛ ነው ማለት አይደለም። ክርስቶፎር እዚህ ላይ ብንጨርሰው አይቻልም? ፋንቱ ከቻለች ምናልባት የሚመቻቸው ይሻላል። በተዘጋለ ጥሩ ነው። አመሰግናለሁ። በጣም ይቅርታ አድርጉልኝ ከነት ባለማወቅ ወንድሜ እያልኩ ከተራውም ችግር የለውም ማለት ነው። ከታች ኮመንት ላይ ያላችሁ ያስቀየምኩት ነገር ካለም ይቅርታ እላለሁ። አንዳንዶች ደግሞ ኮመንት ላይ ብዙ ጊዜ እንደዚህ አይነት ሰው መንፈሳዊ ጥያቄዎች ሲጠይቅ ትንሽ ዲስካሬጅ የሚያደርግ ወይ ሰው እንዳይጠይቅ እንዳይማር የሚያደርግ ነገሮች የሚጽፉ አሉ። እነሱም ያስተካክሉ። ሰው ሞር መጥቶ ይጠይቃል ያልገባው ለመማር የሚጠይቅ ሰው ተረድቶ የሚሄድ ሰውም እንዳለ ለመናገር ነው። ቴንኪዩ በጣም አመሰግናለሁ። ሰላም ዋሉ።